እዚህ ቲክቶኩ ይሯሯጣል። በጣም አጀባላት። ግን እሷ ድምጿ እንደ ሴት ይመስላል። ግን አፏ ላይ የማየው ግን ውሻ ነው። የሚገርመው የውሻ መልክ ነው ፊቷ ላይ የማየው። ለዛ ነው ከዛ ያ ሁሉ ሰው ያጀባት እኔ ብቻ እንዴት ውሻ አየሁ ብዬም ተገርሜ ከዛ ልክ ነሽ እህቴ ውሻው ነው የሚያወራው ብለህ አንተ ስትለኝ በቃ ይሄንን መልእክት ነው የተቀበልኩት ለራሴ ማለት ነው። ኤርሚዬ ተባረኪ። እችን ሴት ግን መንፈሷን ነው የገለጠልሽ። ሴቲቱ ግን ማን እንደሆነች እንድንጸልይላት ማን እንደሆነች ድጋሚ በጌታ ፊት ጸልይ። ከነ መልኳ ጭምር ያሳይሻል። እሺ እሺ ኤርሚዬ እሺ። እዚህ ሶሻል ሚዲያ ላይ አይደል ያለችው? አዎ ሶሻል ሚዲያ ላይ ነው። ብዙ ሴቶች አሉ። አሁን እኛ እንትና ጸዳለነች ጎበዜ ነው አየለ ነው ተሰማ ነው አንል እንዳለ ብስብስ ብለህ ርዕስ አትወጣም። እግዚአብሔር ካንተ ጋር አይቆም። ማንም የልጅነት ሚስቱን አያታልል ይላል። የቃል ኪዳን ሚስትን አታላል፣ የቃል ኪዳን ባልሽን አታታይ። በእውነት ጌታዬ በሚያውቀው ይሄ የእግዚአብሔር ድምፅ ነው፣ ለእኔም ለእናንተ ማለት ነው። በተለይ በውጭ ሀገር ያላችሁ ወንድሞችና እህቶች ጌታ ለቅድስና ሕይወት ጠርቶናል። ኢየሱስ ይወደናል የሚለው ቃል ራሱ በቃ ሌላ ቃላት ስለሌለው እንጂ ጌታ ይወደናል። በእግዚአብሔር ቤት ውስጥ የነበራችሁ አኩርፋችሁ በቸርች በተለያየ ምክንያት ወይ በሚስትህ ወይ በልጆችህ ወይ በቸርች ውስጥ ባሉ አገልጋዮች ወይ በፓስተሮች በሽማግሌዎች አኩርፋችሁ የወጣችሁ ወንድሞች እናቶች ወደ እግዚአብሔር ህብረት ተመለሱ። ጌታ እግዚአብሔር እንደገና ያቆማል። የእንደገና አምላክ እግዚአብሔር እንደገና ሰዎችን ያቆማል፣ ልጆቹን ያቆማል። ይህን ላለው ጸጋና ሰላም ይብዛላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ደግሜ ነግራችኋለሁ። በእግዚአብሔር ቤት ውስጥ የነበራችሁ ጌታን የምታውቁ ወደ ዓለም የሄዳችሁ ሰዎች ፕሊዝ ተመለሱ። በቃ የዋህነት የቀድሞ የዋህነት ያ በቅንነት እግዚአብሔርን ቃል ቁጭ ብላችሁ ስትሰሙ የነበረው የሆነ ፓስተሩ ሲያስተምር እጅህን በቃ ልክ እንደሚገረም ሰው ሆኖ እንደዚህ በታዛቢነት አይነት ነገር የምታዩትን እሱን ተውት ብራዘር። ቅንነት ፊቱን ታያል ይችላል። ቅኖቹ ነው። በእውነት ጌታ ኢየሱስ ምስክር ነው። ቅንነት በጣም 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 ፓስተሩ የሆነ እንኳን ቃል ቢናገር በቃ አቅንተስ ማለት ቢያጣመም እንኳን ቅኖች እንሆን። ደግሞ እግዚአብሔር ለዚህ ህይወት ጠርቶናል። ደግሞም ይሄ ህይወት በእያንዳንዳችን ያለን የክርስቶስ ልብ እኮ አለን። ጴንጤ የፈለገ ቢሆን መቼም ሰይጣን 7 እጥፍ ካልገባበት በስተቀር ጴንጤ አረመኔ አይሆንም፣ አንሆንም። እንደዚህ አይነት መንፈስ አልተሰጠንም። አሁን ልንቆጣ እንችላለን፣ ልንደክም እንችላለን፣ የተለያዩ ቦታ ልንነጫነጭ እንችላለን። ግን ተመልሰ እኮ እንጸጸታለን። የክብር መንፈስ ይራራል አይደል እኮ በውስጥህ ያሳዝንሃል አይደል? ያሳዝንሃል አይደል? ጴንጤ ያስታውቅበታል፣ ፊቱ ላይ ያስታውቅ። የፈለገ ወደ ሌላ ሃይማኖት ቢሄድ የተለያየ ቦታ ላይ ቢወድቅ በቃ የፊቱ ብርሃን ላህ ላይ ስለበራ በደንብ ነው የሚያስታውቅብህ። በደንብ አንለምደውም እኮ ድራፍት እየጠጣየው ክብር ለኢየሱስ ክርስቶስ ይሁን ትላለህ። እዛ እኮ ማለት ንግግር ሁሉ ያስታውቅብሃል። አንተ ገሊላዊ ነህ እንደተባለ ማለት ጴንጤ በደንብ ነው የሚያስታውቅበት አልኩ። ይሄ በዋል ፈሰስ ያሉ አለ ጴንጤ በትክክል ጴንጤ የሆነ በደንብ ነው የሚያስታውቅበት። ንግግር ያስታውቃል። እንጀራ ሲመጣልህ እንኳን አመስግነን እንብላ ነው እኮ ብለህ አንተ እኮ ሄደሃል አለ። የምን አመስግነን ልማድ አይለቅ ብለው እንዲሉት እስኪ ጌታና እንዴና አመስግን ይልልሃል። ድራፍት ለመጠጣት ቢራው ላይ ቀዝቀዝ ያለው ቢራ ላይ እጃችንን ጭነን ምናምን ነገር ብለው ቢራ ላይ እጁን ለመጫን ሁሉ ጭምር የሚቃጣዋለ በቃ ያስታውቅብሃል። ብራዘር አንተ ያዕቆብ በዛ ርስት የለውም ስል የለም። አንተ ለዛ ህይወት አልተጠራሽም። ያው እንግዲህ ጌታ ይመስገን ትላለች። እንትን ሺሻዋን እያጨሰች የሚንቦቀቦቀውን ነገር እያንቦቀቦቀች ጌታ ይመስገን ኢየሱሴ እኔ እኮ ወደዋለሁ ትላለች። አዎ ትወጃዋለሽ። በደንብ ነው ብትወጂ እንዴ አልወደውም ብለሽ የሚያስታውቅ በደንብ ነው የሚያስታውቅብሽ። ፒፓሽን እየነፋሽ ግን ዊኒስተንና ግስላ እያጨሽ ግስላ ሆነሻል። ጭስ በጭስ ሆነሽ ማለት ነው። እንዴት እንደሚያስታውቅብሽ ራሱ አለማያኑ ራሱ እንኳን ይላሉ። እኔ ምንም የዚች ልጅ ሙዱ አይመቸኝም ይሉሻል።
ኧረ እኔ ጌታ ይመስገን ይኸው አወዳ እየጫትኩ ነው በየቃምኩ ነው ብለሽ ውጤ ድንገት እንኳን ዕቃ የምጠጪው ኮካ ኮላ እንኳን ቢወርቅብሽ በኢየሱስ ስም ነው የምትይው እዛ ጋር ወይ በኢየሱስ ስም እዛው ጫት እየቃምሽ እሰይ እንኳን ማስባለሽ ጌታዬ። ገለምሶ ጉንጭሽ ውስጥ ይዘሽ በኢየሱስ ስም ትይልኛለሽ አይደል? ይሄ ነው አየሽ፣ ይሄ አዛጦንኛ ቋንቋ ለምደሽ ቃርመሽ ሄደሽ ያለ ሰፈሯ የተገኘች በግ ትባላለች። ያለ ሰፈሯ ያለ መንደሯ የተገኘች ቆንጅዬ በግ ናት እኮ ላቴ ያላት። ልጅየው ከአባቱ ቤት ሄዶ ከእሪያዎች ጋር እንደተሰማራ ማለት ነው። ከእሪያዎች ጋር ሄደሽ አንቺ አሰርት እንትን ትያለሽ። ጌታ ይመስገን ሃሌሉያ። አዎ እስኪ ደግሞ የተከስተን እንክፈት ያለሽ እዛ ሆነሽ የድሮ የዳጊን ልቤን ሲነካው ምናምን ጨምሩት የዳጊን ታያለሽ። እዛ ሆነ አየሽ፣ የምትሰሚው መዝሙርና ጉንጭሽ ውስጥ ያልሽው አወዳይ አልተገናኘም፣ አብሮ አይሄዱም። ለሆነ ጊዜ ደስ ሊልሽ ይችላል። ከዛ ግን የዱካክ ማዕት ነው የሚመጣው። ጌታ መንፈስ ቅዱስ ደግሞ ይመጣና ለህሊናሽ ይመሰክርልሻል። ህሊናዬ በመንፈስ ቅዱስ ይመሰክርልኛል እንዳለ ጳውሎስ። ላት ያላት በግ ማለት ነው። እዛ መካከል ቁጭ ብላ ጭራቸውን ገልበጣው ሀፍረታቸውን ከሚያሳዩ ፍየሎች ጋር ቁጭ ብላ ትቀመቀምልሃለች። ገባ እንዴ በለጮ ነው እየተባለ ማለት ነው። አንቺ ምን ቤት ነሽ እህትዬ? ያለ ሰፈርሽ ሄደሽ ያስታውቅብሻል። ቀያ ያስታውቅብኛል እንዳለ ተኬ በጣም ነው የሚያስታውቅበት። በጣም እኔ የጴንጤ አይነው አሁን አይቻቀዋለሁ አልኩ እንኳን ጌታ ይነግሮኝ እንዲሁ ዝም ብዬ አይቻቃለሁ በደንብ ሞገሳም የሆንክ ልጅ እኮ አልኩ። ሞገሳም የሆንሽ እኮ ልጅ ነሽ። ሞገሳም አንቺ አታውቂም፣ ዝም ብለሽ ጡሉ ጡሉ ነው የምትይው፣ ግን ሞገሳም እኮ አልኩሽ። የንግግር ቁጥብነት ብለህ ብትል እዛ ሰክሮ እንኳን እኮ አይሳደብም። ጴንጤ አይተው አንዳንዱ የጠጣው ጥንብዝ ብለው ጠጥተው የመስፍን ጉቱን መዝሙር ነው የሚዘምርልን። ተሻገር ያለው ይልልሃል። አንተ ምን ትሻገራለህ? አረቄው እኮ እግርህን ይዞህ ተሻገር ወዴት ተሻገራለህ? ወንድሜ ተሻግረህ ወይኔ ኤርሚሻ ተሻገር ና ወዲህ ግድም ተሻገር ያለ ቦታ ሄደ ተሻገር አለው። እሷኑ ቃል ከዛው ካለበት ቦታ ትተህ ተሻገር ወደዚህ ወደ ቀድሞ ቤተ ማለት ነው። ተሻገር ያለው ይልላት ጠጥቶ እኮ ነው ሰክሮ፣ ምንም አይለቀም አልኩህ። ዝማሬው በመንፈስ ላይ ታትሟል። ስብከቱ የኢየሱስ ስሙ አንደበት ላይ አይደለም መንፈስ ላይ ሁሉ ታትሟል። ተሻገር ያለው ይልላል እየሰከረ ሂደለፍ ያለው ተው ማን ድፋባቸው። እንደዚህማ እኛ ላይ ሙድ አትይዝም። ልክ ነህ፣ መዝሙሩ ልክ ነው። ተሻገር ያለው ነው። ና ተሻገርና ወደ ጽድቅ ጎዳና ተመለስ። ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል። ነፍሴን መለሳት ይላል ዳዊት። ቅድም ያልኩት ማለት ነው። አየህ ከጽድቅ ጎዳና ወጥቶ ሴት ሲያይ ሰይጣን ህዝብ ሲያስቆጥረው የተለያየ ነገር ሲያደርገው ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። ከዛስ ያ መዝሙር 40 ላይ ነው። ኧረ እዚህ መዝሙረ ዳዊት መዝሙር 23 ላይ እግዚአብሔር እረኛዬ ነው ብሎ በሚለው ክፍል ላይ ነፍሴንም መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል። አየህ ከጽድቅ መንገድ ወጥታበት ነበር እና ብትጠብቀኝ ብትገለኝም እንኳን አንተን እጠብቅሃለሁ አለ። አይኖቼን ወደ ተራሮቹ አነሳ፣ ረዳቴ ከወዴት ይምጣ ብሎ
ወንድሞች እናቶች፣ በሰዎች ያዘናችሁ፣ በፓስተሮች፣ በአገልጋዮች፣ በሽማግሌዎች ያዘናችሁ፣ እኔ እንኳን ባለማወቅ አሳዝኛችሁ ሆነ በዚህ 10 ዓመት ውስጥ በእኔ ምክንያት ከቸርች ከቀራችሁ እኔን ይቅር በሉኝ። ወንድሞች እናቶች፣ ፓስተሮችና አገልጋዮችን መሪዎችን ይቅር በሉ። በዘማሪያን በእናቶች በእህቶች ያዘናችሁ ከሆነ ይቅር በሉ። ይቅር ማለት የክርስቶስ ልብ ነው። ወደ እግዚአብሔር ህብረት ተመለሱ፣ ወደ ቅዱሳን ህብረት ተመለሱ። ሲተጉ የሚያገኛቸው እንዳለ ጌታ ሲመጣ መሰባሰባችሁን አትተዉ፣ ከቀድሞ ይልቅ እንደውም የበለጠ እንድናደርግ መሰባሰባችሁን አትተዉ፣ ለፍቅርና ለመልካም ስራ እርስ በርሳችንን እንተያይ ብሎ እንዳለ ፕሊስ ወንድሞቼና እህቶቼ በጌታ 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 በኢየሱስ ክርስቶስ እለምናችኋለሁ፣ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ህብረት፣ ወደ ቅዱሳን ህብረት። የቸርች ነገር አይቅለልብን ወንድሞች። ክርስትና ቸርች ስለሄዱ አይደለም ብሎ የሚል አንድ ሸፋፋ የሆነ መረዳት ያላቸው ሰዎች አሉ። እንዴ በቅዱሳን ህብረት እንድናደርግ ጌታ ጠርቶናል። ኦኬ፣ በእውነተኛ ህይወት፣ በእውነተኛ ፍቅር፣ በእውነተኛ ምህረት፣ በእውነተኛ ልብ ከቅዱሳን ጋር ህብረት ልናደርግ እግዚአብሔር ለከበረ ህይወት ጠርቶናል። ለከበረ ህይወት ብትሄድ እንኳን እኮ አልኩ ያሳብቅብሃል። በጌታ እንደሆንክ ያሳብቃል። የገሊላ ሰው ናችሁ ብሎ እኮ ያሉት ጴጥሮስን ዝም ብሎ አይደለም። ይሄ እርሱ ደግሞ ከገሊላ ነው አለች። ንግግር ይገልጣል አለችው። ኧረ እኔ አይደለሁም ይማል ይረገም ነበር ይላል። ኧረ እኔ አይደለሁም ምናምን ያስታውቅብሃል። ከደሴ አካባቢ የመጣ ሰው አሁን ሲናገር ያስታውቅበታል። ይላል እንዴት ነህ ደግ ነህ ብሎ ካለ ከወሎ አካባቢ ነው የመጣው። በወረዳ አማርኛ ልንገር አይታወቅም እንዴ? ከትግራይ አካባቢ የመጣ ሲያወራ አማርኛ ከጎንደር ከመጣ ነ ብሎ ይላል። ልክ እንደዚሁ ገሊላውያን ሰማርያውያን የሚናገሩበት አክሰንት አላቸው፣ ይታወቃል። ከጌታም ጋር ስለዋለ ይታወቃል። ያው ጌታ ብዙ ጊዜ እውነት እውነት እላችኋለሁ ብሎ ስለሚል እሱም ጴጥሮስም እንደዚሁ ሳይል አይቀርም። ያስታውቃ አንተ ገሊላዊ ነህ አለችው። ወይ ደግሞ ኤፍራይም ሰዎች አንዴ ከቢንያም ጋር ነው ተዋጉና የዮርዳኖስን ወንዝ ያዙት እንዳይሻገሩ ከኤፍራይም እና ሺቦሌት ብለህ ጥራ አሉት እና ሺቦሌት ብሎ መጥራት ስላልቻለ አጥርቶ መናገር አይችልምና ሲቦሌት ብሎ ሲል ወስደው ገደሉት ይላል። በዮርዳኖስ አረዱት ይላል። እንደዚህ አድርገው ኤፍራማውያንም መተዋቸዋል። ምን ማለት ነው? ንግግር ይገልጣል። ጴንጤ ንግግሩ ይገልጠዋል። ዝማሬ ይገልጣል። ምን የትም ቦታ ላይ ተደበቃሉ። የትም ቦታ ላይ ወንድሞች ናቶች ዘማሪ ሆኖ ጠንቋይ ቤት ቢሄድ ጠንቋዩ ራሱ ያውቃል። ወጣ ወደዛ ሂድ፣ ወደዛ ዞር፣ ይሄ ሰውዬ ወደዛ አስወጭልኝ፣ ይሄ ከይሲ ነው ብሎ የሚል ከይሲ ከኛ ቤት ከኔ መዝገብ ላይ የለም፣ ከኛ ወገን አይደለም፣ አስወጡት ነው ብሎ የሚል ነጠላዋን አዘቅዝቃ ምትሄዳለች ጠንቋይ ቤት። እስኪ አባ እንትና የሚባሉ አዋቂ ሰው እዚህ ተነስተዋል ብላ ዋት አባ እንትና የሚባሉ ሰው ምናምን ነገር እና ስትሄጂ ሰይጣን ራሱ እዛ እቺ ሴትዮ ከኔ ወገን አይደለችም፣ ከኛ በረት አይደለችም፣ አስወጡልኝ ነው ብሎ የሚለው። አስወጡልኝ። በጣም ብዙዎች እንደዚህ ሆነዋል። እንደዚህ ሄደው ጠንቋይ ቤት ተባረዋል። በማ በሰይጣን አፍረው ተዋርደ ሂጅ ወደዛ መናፍቅ ብለው ማለት ነው። እሰይ እንኳንም ሰይጣን እንደዚህ ያላችሁ እሰይ። ጠንቋይ ቤት ሄዳችሁ ሴቶች እና ወንድሞች እሰይ። መድኃኔዓለም ስራው ዞር ዋራ አይደል? አይሽ በሰይጣን በኩል እያገለገለች ነው ማለት ነው። ወጭ ሂጅ ወደዛ ስታስጠላ ምናምን ነገር እያለ ማለት ነው። ምን ልታደርግ ሄድሽ? መጀመሪያ በአባትሽ ቤት መገለጥ መቼ ጠፋና? ሚስጥርን የሚገልጥ የዳንኤልን አምላክ እያመለኩ ጠንቋይ ጋር ሚስጥሬን እንዲነግሩኝ ብሎ መሄድ ምን ማለት ነው? የጥበብና የእውቀት መዝገብ ሁሉ በሱ ዘንድ የሆነ እንዲሁም ደግሞ መገለጥን፣ ራዮችን፣ ህልሞችና ድምፆችን እንደሚናገር አታውቁም? ታውቃላችሁ። እናውቃለን። ሕያው ምስክር ነኝ። እናውቃለን። የጌታዬን ድምፅ ለመፈለግ ሩቅ አንሄድም። በቅንነት በእግዚአብሔር ፊት አባ ስንለው የሚሰማን አለ። ሰምቶ እኛ በፈለግነው ሰዓት ላይመልስልህ ይችል ይሆናል። በመለሰ ሰዓት ይመልስ። እኛ ግን በእምነት ጸንተን እንቆማለን፣ እንጠብቀዋለን። ተከራክራችሁ ከሆነ ከጌታ ጋር ስለ ክርክር የሚመልስልኝን አውቅ ዘንድ የዕንባቆም አምላክ እግዚአብሔርን በመጠበቂያዬ ላይ ቆሜ እጠብቀዋለሁ። ቢመሽም ይነጋል፣ ብትወድቅ
ትነሳለህ። ያነሳል እግዚአብሔር። የተለያየ ነገር ያለ ጽድቅ ጎዳና የሆነ መንገድን አትሂዱ ወንድሞቼ ናቶች። እግዚአብሔር ጻድቅ ነው፣ ያከብራል አልኩ። ያከብራል። የሐሰትን መንገድ አትምረጡ፣ የጽድቅን መንገድ ምረጡ። የጽድቅን መንገድ እንምረጥ። እግዚአብሔር አምላክ ከጻድቃን ጋር፣ አንተ የጻድቃንን መንገድ ታቃናለህ ይላል። ለጊዜ ተጣመመብህ ሊመስል ይችላል። ታቃናለህ ይላል። እግዚአብሔር ሳይፈቅድላችሁ፣ እግዚአብሔር ሳይወስንላችሁ የራሳችሁን የመኖሪያ ዳርቻ አትወስኑ። በእግዚአብሔር ፊት ግን ጸልዩ። የመኖሪያ ስፍራዬ ዳርቻዬ የት ነው ንገረኝ ብለህ በለው። የት ልታኖረኝ አስበሃል? በመንግስት ውስጥ ደግሞ በምን እንዳገለግልህ አስበሃል? የትዳር አጋር ከሌለ በእግዚአብሔር ፊት አልቅሱ። ወንድሞቼ እና እህቶቼ አልቅሱ ነው ያልኩ። በተለይ ወንድሞች አልቅሱ፣ እህቶችም አልቅሱ። የት? በእግዚአብሔር ፊት። ምን ስጠኝ ብሎ ባል ስጠኝ ብለሽ ጸልይ። በእግዚአብሔር ፊት ባል፣ እውነተኛ ባል፣ ለእሱ የተሰራውለትን ባል። ወላድ በድባቧ ትሂድ ብላ ምትል የእናትሽን ምክር አትስሚ። አንቺ የአገሩ ሁሉ ወንድ ሚስት አይደለሽም። የአገሩ ሁሉ ሴት ያንተ ሚስት አይደሉም። እኔ በያው ጌታ ፊት እነግራቸዋለሁ፣ ደጋግሜም እነግራቸዋለሁ። በጣም አልቅሻለሁ ስለ ሚስት። ምክንያቱም የአይኔ ምርጫ የሆኑትን ሁሉ አላገባቸው። ሚስቴ ስለምታውቅ ነው ዓለም አደባባይ ላይ መነግራችሁ። የጠየኳቸው ሴቶች ሁሉ ሚስቶች አልሆኑኝም። የጠየቁኝም ሴቶች ነበሩ፣ ባሎች አልሆንኳቸውም። አንድ ሁለት ነው ሶስት ሴቶች ጠይቀው የነበረ። አንዷ ያለ ዕድሜ ገንዘብ አላት፣ ቡና አስመጪና ላኪ ነበረች። እሷን ሴትዮ አግብቼ ቢሆን ኖሮ ይህኔ ልማታዊ ባለሀብት ሆንልህ ነበር። ግን እግዚአብሔር አልጠራኝም ለዛ ህይወት ምናምን ነገር ብዬ ማለት ነው። ይዛ የመጣችው መኪና እኔ በእኔ ሰፈር ደጅ አላለፈ። መኪና አይቶ ዘው ብሎ የሚገባበት አለ። ብራዘር እግዚአብሔር ይጠየቃል። ደግሞ በጌታ በሆንኩበት ጊዜ ነው የመጣችው ማለት ነው። በ7 ወይ በ8 ዓመት አካባቢ ትበልጠኛለች። ሃኒ ቤቢ ልትለኝ መጣች ማለት ነው። እኔ ደግሞ እዚህ ጋር እየተቀጣጠልኩ ኢየሱስ ጌታ ነው እያልኩ ደህንነት ትምህርት ተመርጬ ሳልጨርስ በመኪናዋ ይዛ ልትሄድ ማለት ነው። እና ይሄኔ አልማዝ ባለ ጭራ መስዬ ቀርቼልህ ነበር ከክርስቶስ ተለይቼ ማለት ነው። ቡና አስመጬ ነበረች እና ላኪ የያዘችው መኪና በወቅቱ ላንድ ክሩዘር ነው ብራዘር፣ ላንድ ክሩዘር መኪና ማለት ነው። ያኔ በኢትዮጵያ 500,000 ምናምን አካባቢ ነው የሚሸጠው። እና ገብቼልህ እንደ አፋር ጎረምሳ መፋቂያን ይዤ ፊት ለፊት በር ላይ ቁጭ ማለት ፊት ለፊት መኪናው ላይ ተቀምጬ ሃሌሉያ እያልኩኝ፣ ወይ ደግሞ አይ ቲንክ እምነቷ እንኳን ብዙ አልጠየኳትም ገና እንትን ስላላለን ወግጅ ብዬ እንድል መድኃኔዓለም ስለረዳኝ፣ ሌሎቹንም እንደዚሁ። ሁለቱን ከኛ ቸርች ናቸው። ተስፍዬ ብነግራ ያውቃቸዋል። ተስፍዬ እዚህ ስላለ ማለት ነው። ገና አልናገርም። እኔም ገና በአገር ሰላም ሁኑ። አንዷ መታ ምን ብላ እንዳለችኝ ጌታ ምስክሬ፣ ቃል ክትፎ ቤት ነው ይዛኝ ሄደችው። ቃል ክትፎ ቤት የሚባለው እዚህ ኦሮሚያ ኢንቨስትመንት ፊት ለፊት ላይ ማለት ነው። ዛሬ ልናዘዘው አይደል እንግዲህ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ጌታ መጥቶኛል። እዛ ነው ይዛኝ ሄደችው አልኩ። ቃል ክትፎ ቤት እኔ በርቀት ነው የማየው። ካለኝ ኢኮኖሚ አኳያ በውጭ ተሳልም የሚሆነው እንጂ ማለፈው ገብቼበት አላቅም። ይዛኝ ሄደቻ ክትፎ ሻላል ማኪያቶ ምናምን ነገር ብላ እና ሳወራት ትቅለሰልስብኛለች። ገባኝ። ብዙም ገጠሬ ስለሆንኩ ብዙ ባይገባኝም ግን ብዙም ሳልቆይ ገባኝ። እና እና ከበባው ሲበዛ ምን አለችኝ እዛ ተስፍዬ ያውቃል። ሽብሸባ ኳየር በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጀምሬ ነበር። እነ ፓስተር ዮሴፍ ይታይ ሁሉ ጭምር ያውቃል። ቤተክርስቲያናችን በዝማሬው ላይ የሚያገለግል ፓስተር ስለነበረ እንደውም የገዛሁትን መቋሚያና ከበሮ የነ ተስፍዬ ኤኳየሩን ቢኳየር ሲኳየር አይዶ ነው ቀዳውታል። ከበሮውን መቋሚያውን ሁሉ ሰብረው አንዴ ከሰው ጋር ተጣልቻለሁ በዚህ ጉዳይ ላይ። ወንድማችን ጌታ ያውቃልና ብሩክታይት ሊያገለግሉ መጣውኛ ቸርች ዝማሬ ጉባኤ እግዚአብሔር አሴምብሊ ቸርች ታውቁታላችሁ። ዲኳየር ነው የሰፈረብኝ። አዎ ዲኳየሮች ናቸው። በቃ የእናንተ አይደሉም። ተስፍዬ እና ያንን መቋሚያ ጌታ ያውቃልና ብሩክታይት ሊያገለግሉ መጡና እግዚአብሔር ተዋጊ ነው ብሎ በሚለው መዝሙር ማለት ነው። የዛን ቀን አልኩ ብራዘር እንዴ እኔ የገዛሁትን መቋሚያ እየመጀረጡ አንዳንዱን እየሰበሩ አንዳንዱን ይዘው ለወጡ ማለት ነው።
ስለኛ ይዋጋል ተብሎ የተባለ የዛን ቀን አልኩ በዛው መቋሚያ ተቀብዬ የቤተክርስቲያናችን እንኳይሮች በስጋ ባገለግላቸውና በኋላ ላይ ንስሐ ጸሎት ብገባ ደስ ባለኝ ነበር። መቋሚያውን አልኩ እና ያቺ ልጅ ክትፎ ቤት ጠርታ ምንን ወድልሃለሁ ብላ ብትለኝ ጥሩ ኤርሚዬ ከበሮ ስትመታ ስወደው አላለችኝም። አሁን በከበሮ ወይኔ እናንተ ሰዎች ተውኝ። ዛሬማ ብዙ አስለፍልፋችሁኛል። ከበሮ አመታተን ስወደው ኤርሚዬ አላለችኝም። ታዲያች ሴትዮዋን ትዳር ውስጥ ብንመጣ ከበሮን መምታት እንደምችል እሷን ደግሞ ድብደባ ከበሮ አመታተን ወድጄዋለሁ አለችኝ። ወይኔ ሰው እህቶች ከበሮ አመታተን እንዴ ከበሮ አመታተን ወድልሃለሁ ብላ ከከበሮ የጀመረችልህ እና በኋላ ታዲያ ኤርሚያስ ገብቶ አንቺን አለመምታቱ ምን ማስረጃ ምን ዋስትና አለሽ? ይሄ ማለት የማጣለው ማለት አይደለም ወንድሞቼ እናቶች። ግን ከበሮ ስትመታ ምናምን ነገር ብላ ከዚህ ነው የጀመረችው መግቢያ መንገድ ማለት። እኔም ባለ ሀገር ነኝ እሷም ከኔም ቃይዶ ነው ከተሜ አብነት አካባቢ ነው ምናምን ብላ ስትል ነበር። ታውቃላችሁ አዲስ አበባ ውስጥ ቁጭ ብሎ ልክ እንደኛው ባለ ሀገር የሆነ አዲስ አበባዎች አሉ። ምንም አታመጡ። አዲስ አበባ ውስጥ ተወልዶ ባለ ሀገር ነው። እኔ ገጠር ነው የተወለድኩት። የኔ ያው ዝም ብሎ ቆምጫምባው ብለህ የምትለኝ አይነት ነገር ነው። ግን መታ ከከበሮ ጀመረችልኝ። ከበሮ መታትን ስወደው ብላ አሁን ብንጋባ በከበሮ ነው የተማረከችው። እየቆየች እግሬን ብታየው እየቆየች ፊቴን ብታየው አንተና ያገባው ብላ እና ሰው በጌታ ፊት ጸልዩ። እኔ የእውነት ነው ያልኩ። ከዛ ሞክሬ እንዳልተሳካልኝ ሞክረውኝም እንዳልተሳካ ሲያቅ በጌታዬ ፊት ጌታ ኢየሱስ ምስክር ነው፣ እንባ አውጥቼ ጸልያለሁ። ጌታ ሆይ የኔን ምርጫ ይኸው ትቻለሁ። የኔን ምርጫ ይኸው ትቻለሁ። ማግባት ግን እፈልጋለሁ። ደግሞ እግዚአብሔር እንደማገለግል ደጋግሞ ስለነገረኝ ያኔም ጭምር ነበር እግዚአብሔር ሲነግረኝ የነበረው። አንድ ዓለም አቀፍ ወንጌላዊ አማርኛ ቋንቋ መስማት በሚችሉ ሰዎች ዘንድ ድምፅህ እንዲሰማ አደርጋለሁ አንተ ባሪያዬ ነህ ብሎ ሲነግረኝ ያን ያውቃለሁ። ስለዚህ እኔ የኔን ምርጫ ተውኩኝና አንዳንዱ ልክ እንደሚመርጠው ማለት ነው። ፀጉሯ እኮ ረጅም ነው ኤርሚ ይላል። አንዳንዱ አጭር ሆኖ የሚመርጠው ብራዘር በባለፈው የኢትዮጵያ ማነው የኢትዮ የቁንጅና ውድድር ላይ ያለፈችዋን ሴት ነው እሷን ነው ለማግባት የሚፈልገው። እሱ እኮ እንደ ዘኬዎስ ነው የመረጠው። ጌታ ሆይ የሊባኖስን ዝግባ የምታክል ሴትዮ ስጠኝ ይላል። ምን ልታረጋት? እሷም ልክ ቁመቷ እንደ ዘኬዎስ ነው። የብረት መዝጊያ የሚሆን ስጠኝ ትላለች። የአቅምሽን እንዲሰጥሽ ጸልይ። ስትጸልይ ልክ እንደዛው ጸልይ። ምን ልታደርግ ነው? ቁመቷ ረጅም የሆነ የሊባኖስ ዝግባ ብለህ ብትል ብራዘር በትዳር ውስጥ ክትክት ሊነሳ እንደሚችል ረብሽ ሊነሳ ሊፈጠር እንደሚችል አስብ። በዚያን ቀንስ በዛ ቁመቷ በኩርኩም እርግብግቢትን ብትመልጠው የለሁበትም። አዎ መታሸማግሉን ብለህ ብትል ቸርች ላይ ጥንቱን ነበር እንጂ አስቦ መደቆስ ብሎ የሚለው የገጠርኛውን ብሂል አመጣልሃለሁ ማለት ነው። እኔ ካማከርኩ እኔ በማገልግልበት ቸርች ከመጣ ኤርሚያስ ወንጌላዊ ኤርሚያስ ያማክረኝ ብለህ ካልክ ጥንቱኑ ነበር አስበህ መግባት ያለብህ። ምን ነበር የጸለይከው? ገና ስትጸልይ ምን አይነት ሴት እንዲሰጥህ ነበረ ብዬ ጠይቃለሁ። ጸሎት ምንጩ ላይ አይ እንደ ሊባኖስ ዝግባ ረጅም የሆነች ብለህ ካል ቻለው፣ እንግዲህ ቻለው። ገና ብዙ ዘመንህን ሁሉ ልታነግልህ ትችላለች። ምርጫ እና እኔ ግን በጌታ ፊት የምነግራችሁ እንባ አውጥቼ አለቀስኩኝ በእግዚአብሔር ፊት። አንደኛ ማግባት እንፈልግበት ነበር። 16 ዓመት ሆኖኛል አሁን ከተጋባን። የሶስት ልጆች አባት ነኝ። በጌታ ፊት ስቅስቅ ብዬ አለቀስኩ። ፍቃድህ ያለበት አንተ ይስማማኛል።
የኔ ፍቃድ እንዲሆን አልፈልግም። ከምስራቅ ከምዕራብ ከሰሜን ከደቡብ አምጣት ብዬ አልልም። ከንትና ብሔር ከንትን ብሔርም ብዬ ምንም ያቀረብኩት ነገር የለም። አንተ ግን እንደ ፍቃድ ምክር የወደድከውን ሚስት ስጠኝ። በእውነት ለሴት ታለቅሳለህ እንዴ ብሎ ያለኝ የህይወት ብርሃን ቤተክርስቲያን አገልጋይ የነበረ ልጅ ነበረ። አዎ አልቅሻለሁ። በማልቀሴም በእንባ ዘራው የደስታ ነዶ አጨድኩኝ። ማማ ሚስቴ እዚህ ምድር ላይ እግዚአብሔር ከሰጠኝ ከተባረኩበት ቁጥር አንድ ከልጆቼም ከእናቴም ከአባቴም ትበልጣለች ሚስቴ። ጥሪ እንዳለኝ ስለማቅ ጓደኛዬ ነበር ያስተዋወቀኝ በተሐድሶ ውስጥ በነበርኩበት ሰዓት ላይ እና የመጀመሪያ ጊዜ በግል ከተደዋወለን በኋላ ምን ብለሽ ነበር የምትጸልዩ ምናምን ነገር ብዬ ስላት ጌታ ሆይ ዘመኑን ሰጥቶ አንተን የሚያገለግልህ የቃልህ አገልጋይ የሆነ ሚስት ማን ባል ስጠኝ ነበር ብዬ የምጸልየው አለኝ። እንደዚህ አይነት ሴቶች ይኖራሉ ብዬ ሙሉ በሙሉ ባልዘጋም ግን እጠረጥራለሁ። ብዙ ሴቶች ገንዘብ ያለው መኪና ያለው ሰርቶ የሚያኖራቸውን ነው የሚለምኑት። ጥቂት ሴቶች እንደኔ ሚስት አይታጡም። የኔ ሚስት ግን በዚህ ጉዳይ በሕያው አምላክ በኤልያስ አምላክ ፊት የምናገረው ጀግና ሚስት ናት። ምን ብላ ነበር ስትጸልይ የነበረው? እያለቀሰች አንተን የሚያገለግል ቃልን የሚያገለግል ዘመኑን ሰጥቶ ቅዱስ ቃልን የሚያገለግል ባልን ስጠኝ ብላ ነበር ስትጸልይ የነበረው፣ እያለቀሰች ማለት ነው። እኔ ደግሞ አንተን የምትፈራ የሰጠኝን ጥሪ አውቃ የማትከለክለኝ በምንም አይነት መልኩ አሁን ያለሁበትን ሀገር እኖርበታለሁ ብዬ በህልሜ አስቤ አላውቅም። ግን በእግዚአብሔር ፊት አለቅስ ነበር። ለእኔ እንደ ተአምር በሚሆን መንገድ ነው የተገናኘንበት። በተሐድሶ ውስጥ የነበረ ከነ መምህር ጌታቸው ምትኩ ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ እዛ ከጉባኤ እግዚአብሔር ቤተክርስቲያን ወጥቼ እዛ ነበር የገባሁት እና እዛ እያገለገለን እያለን ወንድማችን ዲያቆን ያሬድ ወልደ ማርያም ይባላል። ዛሬ በሙሉ ወንጌል ቤተክርስቲያን ውስጥ አይ ቲንክ የነገረ መለኮት አንድ ኮሌጅ ላይ አስተማሪ ነው። ሙሉ ወንጌል ቤተክርስቲያን ስነ መለኮት ሲማር እንደነበር አውቃለሁ። አሁን የኮሌጅ ዲን ነው ምናምን ነገር እንደዚህ መሰለኝ። እሱን ያስተዋውቀን እኩለ ቀን ላይ ምሳ እየበላን እያለን ብዙ ወራቶች ብዙ አይ ቲንክ ወደ 2 ዓመታት ያህል ጸልያለሁ ጌታ ፊት 2 ዓመት 3 ዓመት ያህል በእንባ ሚስት ስጠኝ ብዬ የአንተ ፍቃድ ያለባት እንጂ አገሩ ሴት ቢሆን ብራዘር ሌሎቹ እንደሚያደርጉት 3 እና 4 እንኳን ባላረግ አንዷን ይዤ እንደፈለኩ መሆን ይችላል። አዲስ አበባ ውስጥ መብት አለ ብራዘር፣ እንደፈለግሽ መሆን ትችላለሽ። ግን እንደፈለኩ ሳይሆን እንደፈለገ እንዲሰጠኝ አባዬ አልኩት። ጥሪ እንዳለብኝ ስለማቅ የዘመኔ ቁጥር እንዳይገታ፣ ሩጫዬ እንዳይበላሽ፣ ከፍቃድ እንዳልወጣ እኔው ጋር ራሱ በእኔው ቸርች የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች የቆንጆ ሴቶች መሰብሰቢያ ነው። አገልጋዮች ሆኑ እግዚአብሔርን የሚፈሩ ሁሉ አሉ። በእርግጥ በወቅቱ የለበስኩት ልብስ ወደ እነሱ ጋር የሚያቀርብ ባይሆንም ላማኝ የተፋችው ሹራብ የሚመስል ነበር ለብስ የነበረው። ግን ደግሞ የእግዚአብሔር ፍቃድ እንዲሆን ነው የሚፈልገው እና በጌታ ፊት እየጸለይኩኝ እያለው ዕለታት አንድ ቀን ነው ወንድሜ ዲያቆን ያሬድ ወልደ ማርያም በጌታ የሚያምን ወንድም ነው። በተሐድሶ ዛና አገልግል የነበረው እኩለ ቀን ምሳ እየበላን እያለን ሽሮ ነበር በላይ የነበረው። መምህር ጌታቸው አለ፣ መምህር ጌታ ጽጌ ያሉ በጣም ብዙ ዮናስ የሚባል ወንድም አለ፣ ደረጀ የሚባል ወንድም አለ፣ በዛ የሚባል ወንድም አለ፣ መርጌታ ሙሴ ሁሉ አሉ። ምሳ እንበላለን አገልጋዮች ቢሮ ውስጥ እዛው ግቢ ውስጥ ምሳ። ወይዘሮ አመለ የምትባል ተስፋ ያውቃታል እኛ ጋር ጉባኤ እግዚአብሔር እሷ የሆነ ነገር አድርጋለን እንበላ ነበር። ምሳ እዛ በላ ነበር እና መጣና ትከርሻዬን ነካ አደረገኝና እኔ የምልህ አንተ ሰውዬ አታገባም ወይስ ልትመነኩስ ነው አለኝ። ኧረ አገባለሁ አልኩት።
ማግባት አለብህ አለኝ። ያሬድ ወልደማርያም ይባላል። በህይወት ያሉ ሰዎች ናቸው በሙሉ ምጠራልህ ብራዘር። ድብብቆሽ የለም። እግዚአብሔር ጻድቅ ነው፣ በጽድቅ እንናገራለን እውነትን። እና አታገባ እንዲ ያለኝ። ኧረ እኔ ያገባለሁ እኔ ያልመነኩስም አልኩት። እየተሳሳቀን ምሳ እየበላን እስኪ ነገ የሆነ ቦታ ላይ እንሄዳለን፣ ራስን አዘጋጅ በዚህ ጉዳይ ላይ የምር ነው ማወራ አለኝ። ኦኬ አልኩት። ከዛ ይዞኝ ፒያሳ ሄደ። ባለፈው ነግሬያቸዋለሁ። ፒያሳ የሆነች አንድ ኩርባ አካባቢ ላይ የሆነ አንድ ካፌ ተከፍቶ ነበረ። አሁን ፒያሳ ስለፈረሰ ከቀድሞ ከአፍሪካ ወርቅ ቤት ወደ ላይ ከፍ ብሎ በነተክሉ ደስታ ወርቅ ቤት ሳይድ ሳይሆን በዛ በአፍሪካ ወርቅ ቤት ሳይድ ሳይሆን በዚህኛው በማዶ ማለት ነው። ኩርባው ላይ ወደታች ወደ ቁልቁለቱ መግቢያ አካባቢ ላይ ነው የሆነ አንድ ካፌ ነበር። ምን ካፌ ቶሞካ ነው ምናምን ነገር የሚባል ካፌ የሆነ ካፌ ኮፊ ቤት ተከፍቶ ነበር። እዛ ቡና እንጠጣለን ብሎ ይዞኝ ሄደ። እዛ ቡና ጠጣን። ከዛ ወደ ስልክ መደወያ ሄደና እና አንዲት እህት አስተዋውቅሃለሁ አለኝ። እዛ ሄድን። ስልክ ሄርሞን ካፌ ነው። ኦኬ ተስፋዬ ሄርሞን፣ አዎ በዛ ኮርነሯ ላይ ያለችው ማለት ነው። አይ ዶንት ኖ ላኮኬት አይ ዶንት ኖ ሄርሞን ይሁን ምን ይሁን እዛ ኮርነሩ ላይ ነው። ፒያሳውን ስለፈረሰ አላውቀው። እዛ ቡና የተከፈተ ካፌ ነበር። ቡና ጠጣኝና ስልክ ሊደውል ሄዳ ብሬ ሄድኩኝና ደወለ። ሃሎ በላት አለኝ። እጮኛው ለካ እሱ እዚህ ሀገር አለች፣ እኔ አላውቅም። እና ሃሎ በላለኝ። ሃሎ አልኩ። ሄርሞን ነው። እሺ በቃ ታውት ካፌውን እና ተዋወቃት አለኝ። ተዋወቅኩኝ። ድንገት ነው እንደ ዱብዳ እንትን ያለኝ፣ ግን በጌታ ፊት የጸለይኩት ማለት ነው። እናም ደውዬ ስለው አይ በቃ የእግዚአብሔር ፍቃድ እንዲሆን ጸልይ፣ ጸሎት ላይ እንደማትቀልድ አውቃለሁኝ ብሎ ተዋወቁ ብሎ አለኝ። እውነትም ለብዙ ወራቶች የጸለይኩበት ስለሆነ የእግዚአብሔር መልስ ቤት በኩል እንደሚመጣ እወቅ ብራዘር። የብዙ ዘመን የጸለይንበት እንዴት እንደሚመጣ ማለት ነው። እና ስልኬን ሰጠዋት። ያቺ 1100 ነበር የሚይዛት ኖኪያ። ከሷ ላይ የኢትዮጵያ ስልኬን ሰጠዋት እና በወቅቱ አወራን ትንሽ። የመጀመሪያ ቀኑን ብለህ ትላለህ፣ እኔም እንትን አላልኩም። ከዛ እውነትም በሚቀጥለው ቀን ደወለችልኝ፣ ጠየቀችኝ፣ ጠየቅኳት። የእግዚአብሔርንም ሀሳብ ነገርኳት። ጸልይበታለሁ አለች። እኔም ጸልያለሁ አልኩኝ። ጸለይን። እውነትም የእግዚአብሔር ፍቃድ ነበረ። እውነትም የኢየሱሴ ፍቃድ ነበረ። እውነትም በፊቱ የጸለይኩትን ጸሎትና ልመናዬን ሰምቶኝ ነበረ። አዎ ብዙ ወራቶች፣ ብዙ ቀናቶች፣ ብዙ ሳምንታት፣ ብዙ ዓመታት ብዬ ባልም ከ3 እና ከ2 ዓመት ባላነሰ ጸልያለሁ። እንባ አውጥቼ እኮ አልኩ ጾም ጸሎት ይዤ። ምክንያቱም ጌታዬ የተናገረኝን አውቃለሁ። እዚህ ጣት ላይ ማንም ሴት የወርቅ ቀለበት አይደለም ዳይመንድም ልታረግ ትችላለች። እኔም እንደዛው። ግን ጌታ የተናገረኝ ስላለ እንደማገለግለው ስለነገረኝ ይህንን አገልግሎት አክሴፕት ልታደርግ የምችል የኔን አገልጋይነት ይህን ሁሉ ሪስክ ወስዳ ማለት ነው። ማንም ሴት ይህን ያለ ሪስክ አትወስድም የተባረከች ሴት ካልሆነች በስተቀር። ባሏ ሀብታም ሆኖ ሰርቶ እንዲያኖራት እንጂ አገልጋይ ሆኖ በጉድለት እንድትመላለስ ማንም ሰው አትጸልይም። እግዚአብሔር የረዳት እንደኔ ሚስት አይነት ካልሆነች በስተቀር እና በጌታ ፊት ጸለይኩኝ። እሷም ጸለች። በልቤ እግዚአብሔር የተናገረኝን ለራሴ ኮንፈርም ያደረገልኝን የጌታ ፍቃድ እንደሆነ ጌታ በሚያሳየውን ጌታ በሚያረጋግጥልን አረጋገጠልኝ። ለእሷም ልክ እንደዚሁ ተዋወቅን። ከዛ ስኪ የሚሆነው እንዴት እንደሚጻፍ እኔ ደብዳቤ ጻፍ ተብዬ ኢሜል እንኳን ብዙ አልችልም ነበር እና በቃ በዚሁ በቄስ እጅ ጽሁፍ የቁም ጽሁፍ ደብዳቤ ስጽፍ አልኩ። በእንደዚህ አይነት ሉክ 6 እና 7 ነው መልክላት። ምን ጽፈህ ይሄን ሁሉ ብለህ ብትለኝ ከዘፍጥረት እጀምርልሃለሁ። በወፍ በረር ዳሰሳ ማለት ነው። የብሉይ ኪዳን አሰሳ
አቤል እንደዚህ ብሎ አቤል እንትን ካለ በኋላ አርፋክስድ መጥቶ ከአርፋክስድ እነ ኤቦርና እነ ቃይን ከዛ ራግው ደግሞ ወለደና ከዛ ደግሞ የአባት ደግሞ እንትን አለ። ምድር በዘመኑ ተከፈለች። ጻድቁ ኖህ ደግሞ መጣ። እሱ ከመምጣቱ በፊት ከማቱሳላ ነበር። ያሬድ ደግሞ አካሄዱን ከእግዚአብሔር ጋር አደረገ እና እንደዚህ ያልኩ እየጻፍኩኝ በየመካከሉ አይላቪ የሚለውን ብዙም እንትን አልልም ነበር። ያሬድ አንዴ ሲቆይ ምጽፍላትን ደብዳቤ ሊየው ብሎኝ አንድ ቀን ሳሳየው እንዲህ አለኝ፣ እኔ ምልህ ጋብቻ ነው ያስከው ወይስ የመጽሐፍ ቅዱስ ትምህርት በርቀት ነገረ መለኮት እያስጠናት ነው አለ እና በቃ ሲያየው እግዚአብሔር ቃል ነው፣ ገላትያ ነው፣ ኤፌሶ ነው፣ ነገሥት ላይ አይተሸዋል እያልኩ ጽፍልሃለሁ። ጌታ ኢየሱስ ምስክር ያልኳቸው እንደዛ አድርጌ ነው ወረቀቱን የምሞላው እና መጨረሻ ላይ በቃ ወድሻለሁ፣ አይ ላቭ ዩ ቴንክ ዩ። ልጅቱን አታድክማት አይነት ነገር ወይኔ ገጠርነት ሸጋ ነው። አንተዬ ሸጋ ነው ስለ ለእኔ ተስማምቶኛል። በቃ ብሉይና አዲስ ኪዳን ይተነተንልህ ጀመር እንዴ? ስነ መለኮት በቤቴ ጀመርኩልህ አልኩ። ምክንያቱስ እሷም እኔ እንደዚህ ብዬ ልጽፍላት በቃ ያለኝ እሱና እሷም ስትጸልይ የእግዚአብሔርን ቃል የሚያገለግል አይደል ስጠኝ ብላ ያለች በቃ ጀመራታ ጌታ በስብከት ማለት ወደ ተሰሎንቄ ሰዎች ቅዱስ ጳውሎስ እንደጻፈው የተሰሎንቄ ሰዎች እንዲህ አይነት ጠባይ ነበራቸው። ወደ ፊልጵስዩስ የጥንት ከተማ ነበረች። በከተማይቱ ውስጥ ይኖሩት የነበረው የሕዝብ ቁጥር ይህንን ያህል ነበር እያልኩልህ ማለት ነው። ብሉይ ኪዳን ከገባው ዮናስን ወደ ነነዌ ላከው። ነነዌ ደግሞ የጥንት አሦራውያን ዋና ከተማ ነበረች። በውስጧም ወደ 120 ሺህ የሚሆኑ ሕዝቦች ይኖሩባት ነበር። ይተነተን ጀመር አልኩ። አመሰጠረው ጀመር አልኩ። በኋላ ነው አይ ላቭ ዩ የሚባልም ይባላል ምናምን ነገር ብሎ ያለኝና የጌታዬ ፈቃድ ነበረ። እዚች ፕላኔት ላይ ሚስቴ፣ እናቴ፣ ልጆቼ፣ ወንድሞቼ፣ እህቶቼ አሉ። የሚስቴን የሃናን ግን ማንም የሚያክል ከማንም ጋር አላነጻጽራትም። የእውነት ነው የምነግርህ። ድፍን 16 ዓመት እና ያላገባችሁ ወንድሞች በእግዚአብሔር ፊት አልቅሱ፣ እግዚአብሔር ይሰጣችኋል። ያላገባችሁ እህቶች በእግዚአብሔር ፊት አልቅሱ፣ ይሰጣችኋል ጌታ። እኔ ምስክር ነኝ እና ጌታ ይመስገን። ተባረኩ ተባረኩ። ቀላል በሚመስል መንገድ ባልጠበቅኩት ጎዳና ተከርሼ እንደዚህ ነካ ነካ እንደዚህ መታ መታ አድርጎ አንተ አታውቃም እንዴ መነኩሴ የሆነ ልቀረው ምናምን ነገር አለኝ። ኧረ በፍፁም አልኩት። የቀልድ ያወራ ነበር የመሰለኝ፣ የቀልድ ያገናኘኝ ነበር የመሰለኝ። እና ለካ እውነት ነው፣ ልብን ያተርፋል። የአባቶች አምላክ ጸልያለሁ። አጭር ጸሎት እዚህ ላላችሁ በተለይ ላላገባችሁ ለወንድሞችና ለእህቶች በእውነት እመኑና ባላችሁበት ቦታ ላይ በእግዚአብሔር ፊት የጌታ ፍቃድ እንዲሆን የምትፈልጉ ሰዎችና እህቶችና ወንድሞች እግዚአብሔር የሚሰጣችሁ ጉድለት ቢኖርበትም ከነ ጉድለቱ ጭምር እግዚአብሔር ካልሰጣችሁ ሰው ይሻላል። የእግዚአብሔር ጉድለት ያለበት ይሻላል። የእግዚአብሔር ጉድለት ከሌለበት ሰው ይልቅ እግዚአብሔር ሰጥቶ ጉድለት ያለበት ሰው እሱ ይሻላል። እግዚአብሔር ጉድለቱን ይሞላልና ጠማማ ቢሆን ጠማማነቱን ያቀናዋልና ባያቀናውም እንኳን ጠማማነቱን የምትሸከምበት ጸጋ ይሰጣልና የምትሸከምበትም ጸጋ ይሰጣልና ማለት ነው። እግዚአብሔር ሆይ በስምህ ጸልያለሁ። በዚህ ጉዳይ ለተቸገሩ ወደ አንተ በብርቱ ጌታ ሆይ ከአንተ ዘንድ የሆነ ሰው ስጠን ብለው ለሚሉ ጌታ ኢየሱስ በስምህ ጸልያለሁ። በፊትህ ያለቀስኩትን ያነባሁትን እንባ ሰምተህ አይተህ ከዚህ ምድር
የትዳር አጋር አገኛለሁ ብዬ አስቤ አልሜም አላቅም። ግን አንተ እንደ ፍቃድ ምክር ይህንን አድርገሃል። በጌታ በኢየሱስ ክርስቶስም ለእህቶቼና ለወንድሞቼ ሁሉ ጭምር የመኖሪያ ስፍራ ዳርቻን የምትመድብ አንተ ነህ። እግዚአብሔር የሰውን ልጆች ከአንድ ፈጠረ፣ ለሚኖሩበትም ስፍራ ዳርቻን መደበላቸው ተብሎ በቅዱስ ቃል እንደተጻፈ በጌታ በኢየሱስም ለወንድሞቼም ለእህቶቼም አንተ የወሰንክላቸውን ወንድሞቼ አንተ የወሰንክላቸውን በየተናጠል ሚስትን እንዲያገቡ፣ ለእህቶቼ አንተ የወሰንክላቸውን በየተናጠል አንድ ወንድን እንድታገባ በእውነተኛ ጋብቻ በእውነተኛ ትዳር አንተ በምትከብርበት ልጆች ወልደው እግዚአብሔር ሆይ ለአንተ በሚያድጉበት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስና ስልጣን በእውነተኛ ጋብቻ ለእህቴ ለወንድሜ ተባርከው ዘንድ ካልተጠበቀ ቦታ የጸሎታቸው መልስ የሚሆነው ነገር ካልጠበቁት ስፍራ ያንተ መልስ እንዲያገኛቸው በዚህን ዓመት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘመናቸው ቁጥር ሳያልቅ በፍርሃትና በስጋት እግዚአብሔር ሆይ በፍርሃትና በስጋት ከሚኖሩበት ብዙዎች ተጋብተው ተፋተዋል። ብዙዎች ተጋብተው ነገራቸው አልሰመረም። የእነሱን ሰዎች እግዚአብሔር የትዳር መበላሸት አይተው አንተ ከወሰንከው ከዚህ ቅዱስ ጋብቻ ሰዎች እንዳይርቁ እንዳይሸሹ፣ ጋብቻ መታሰር ነው፣ ጋብቻ መጥፎ ነው፣ ጋብቻ እኮ ማለት እንደነንትና ከሆነ ይቅርብኝ ብሎ በሚል የክፉ ሰዎችን ሕይወት አይተው መልካሙ አንተ የወሰንከውን ይህንን ጋብቻ ሰዎች እንዳይሸሹት በጌታ በኢየሱስ መጋባት መልካም ነው። ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው። አመንዝሮችን ግን እግዚአብሔር ይበቀላቸዋል፣ እግዚአብሔር ይፈርድባቸዋል ተብሎ እንደተጻፈ በኢየሱስ ስም እህቶቼና ወንድሞቼ በምንዝርና ህይወታቸው እንዳይረክስ ሰይጣን ቅድስና አልባ አድርጎ ከክርስቶስ ካለ ንጽህና ላይ እንዳያጎላቸው እባብ በተንኮሉ ሔዋንን እንዳሳታት ሀሳባቸው ተበላሽቶ ከክርስቶስ ካለ ንጽህና ላይ እንዳትጎዱሉ ብዬ እፈራለሁ ብሎ እንዳለ ቅዱስ ጳውሎስ ወንድሞቼና እህቶቼ ከዚህ የህይወት ንጽህና እንዳይጎሉ ለወንድሜ ሚስትን እንድትሰጠው ለእህቴ ባልን እንድትሰጣት የአባቶቼ አምላክ በፊትህ በኢየሱስ ክርስቶስ ስም እለምንሃለሁ። የእውነት እለምንሃለሁ። እኔን በዚህ ጉዳይ እንዳሳረፍከኝ የተባረከችን ሴት እንደሰጠኸኝ እግዚአብሔር ሆይ ለወንድሞቼ እንደዚሁ ስጣቸው። እግዚአብሔር ሆይ ለእህቶቼ የተባረከን ባል ስጣቸው። ከምንም በላይ የሚወዷቸውን እግዚአብሔር የሚወዳትን ባል ስጣት፣ ከነ ጉድለትም ጭምር ቢሆን ጌታ ኢየሱስ ሚስቴ ሐና እኔም ባገባችበት ሰዓት ላይ በሰውም በአንተ ፊት የተገለጠ ነው ነገሬ። ከለበስኩት ኮቴና እጄ ላይ ካለው ከሰጠኸኝ ከቅዱሱ ቃል ከመንፈስህና ከቃል ከመጽሐፍ ቅዱስ ውጪ እጄ ላይ አልነበረም። መኪናን እነዳለሁ ብዬ አስቤ አላቅም ነበር። አንተ ግን ከአመድ ከትቢያ ታነሳለህ። የሰራዊት ጌታ እግዚአብሔር አንተ ግን የምድርን ዳርቻ ሁሉ ትሰጣለህ። አንተ ግን ለሰዎች ለሚኖሩበት ስፍራ ዳርቻን ትመድባለህ። የዘመናችን ቁጥር በአንተ እጅ ነው። የዘመናችን ቁጥር ከአንተ እጅ ነው። ጌታ ኢየሱስ ሆይ በዚህ ጥቂቷ ባለች ዘመን ላይ በቅድስናና በጽድቅ አንተን በመፍራት ሕይወት አገልግለንህ እንድናልፍ እንጂ ለስምህ መከበሪያ እንጂ ለስምህ መሰደቢያ ምክንያት ሆነን እንዳናልፍ በዚች በጥቂቷ ዘመኔ እንደ እንፋሎት በጥቂት ታይቶ እንደሚጠፋ እንደ ጤዛ እንደ በሚረግፍ ዘመኔ ላይ አንተን እንዳልበድል፣ ወንድሞቼ አንተን እንዳይበድሉ፣ እህቶቼ አንተን እንዳይበድሉ፣ በትዳራችን እንዳንበድልህ፣ በልጆቻችን እንዳንበድልህ ባሪያህን ጠብቀኝ። ባሪያዎችህ ልጆችህን ጠብቅ። በቅዱሱ ብላቴናህ በጌታ በኢየሱስ ክርስቶስ ሕያው ስም ጸለይሁ። አሜን፣ አሜን፣ አሜን። ተባረኩ ወንድሞችና እህቶቼ። በጣም ብዙ አውርቻለሁ። አሰልችቻችሁ ሊሆን እንደሚችል አውቃለሁ፣ ግን ስለምናውቅ አይደለም የምንናገረው። የእግዚአብሔር መንፈስ ግን በሰው ውስጥ እንደሚናገር ታውቃላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ቴንኪው ወገኖች። ብርክዬ ካለህ መዝጋትም ካለብህ ሌሎችም ወንድሞች እህቶች እንዲናገሩ ፈቅድ ከሆነ ማድረግ ትችላለህ። ቴንኪው። ብርክዬ ተኝቷል ማለት ነው። እሺ፣ ኦኬ። ሌሎች ወንድሞች አሉ። እሺ፣ ተስፋ ወገኖች አላችሁ? አሎ ኤርሚን ያለው ቢን እያለ እሺ፣ ኦኬ። ሰውን ሁሉ አስተኝቼዋለሁ ማለት ነው። እሺ፣ ሊያ ወይ እንዴት ነህ ኤርሚዬ? ሰላም ነህ? ደህና ነኝ፣ ጌታ ይመስገን። እግዚአብሔር ይመስገን። ኤርሚዬ ስላስገባችሁኝ ደስ ብሎኛል።
ያው ልዘምር ነበረ ግን ያው አሁን ጊዜው ሄዷል። ተባረኩ። ኤርምዬ በጣም ነው የምወድ። ጎረቤት ነኝ ደግሞ 4 ሰዓት ፍላይት። አውስትራሊያ ያለሽው? አውስትራሊያ ነው ያለሁት። የትኛው ስቴት ነሽ? እኔ ፐርዝ ነኝ ያለሁት WA። እና ማነው ፓስተር እነ ዳንኤልን ታውቂያቸዋለሽ? ፓስተር ተስፋዬ? ፓስተር ተስፋዬ ጋር ነኝ እኔ ያለሁት። ጌታ ይባረክ። በጣም የተወደዱ ወንድሞች አሉት እነ ዳን። በጣም ነው የምወዳቸው። በጣም የተባረኩ ናቸው። በጣም ነው የምንወድ። መተህ ታገለግለናለህ። ተስፋ አደርጋለሁ ኤርምዬ። በጣም ተባረኩ። ቀላል አይደለም። በጣም ገብቼም አድናቆቴን ራሱ ማለት አድናቆቴ ስል በአንተ ውስጥ ያለውን ጸጋ ስለማከብር ማለት ነው። ይህንን ራሱ ለመግለጥ እድል ስላገኘው በጣም ደስ ብሎኛል። ኤርምዬ አውቃለሁ በውጭ ሀገር ብድግ ብለህ ተነስተህ ውበርህን ብትጀምር ስንትና ስንት ገንዘብ እንደምታገኝ የታወቀ ነው እና ለጌታ ስራ ግን በውጭ ሀገር መሰጠት ማለት በጣም 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 ትልቅ ነገር ነው እና እዚህ ሀገር ሰው ከገንዘብ ከግርግዳ የሚያወጣበት አገር ነው። ገባህ አይደለ? ማንም ከማንም የማያንስበት ማንም ጋር ገንዘብ የማይጠይቅበት ሀገር ነው። ግን ያን ሁሉ ትቶ በዛ ላይ ደግሞ ምን ያህል ለሰው ክብር እንዳለ ታውቃለህ። እና እዚህ ሚዲያ ላይ ወጥተህ ሰዎች ባጉል ቃል ሲናገሩ ምናምን ሳይ ዋው በቃ እኔ በጣም ነው የሚገርመኝ። ማለት እግዚአብሔር ምን ያህል ጸጋ እንዳበዛል ወገኖቼ፣ እናንተም ልትረዱ በጣም ይገባል ብዬ ነው የማስበው። ለምን ትልቁን ሰልፍ እየተሰለፉልን ያሉት እነሱ ናቸው። ክብራቸውን ጥለው ተሰድበው ተነቅፈው ስለ ወንጌል፣ እኛ ደግሞ በጣም ልናግዛቸው ሼር ልናደርግ አካውንታቸውን እየገባን ሪፖስት ልናደርግ ይገባል። እና ደግሞ ትልልቅ ሚዲያ ይዘው ደግሞ ምንም ወንጌል የማይሰሩ ሰዎች አሉ። ዝም ብለው እየተሞላፈጡ የሚውሉበት ክርስቲያኖች አሉ። እና ዘመኑ አልቋል ውዶቼ። ለጌታ ነገር እጃችሁን ብታበረቱ፣ ለጌታ ነገር ብትተጉ ነው የሚሻላችሁ። በጣም ትልልቅ ሚዲያ ያላቸው አሉ። እግዚአብሔር ከመሬት ያነሳቸው ሚዲያቸውን ይዘው ተሰሚነታቸውን ትተው ዝም ብለው እየተሞላፈጡ የሚውሉበት አሉ። እናንተ ሰዎች ብትነቁ ይሻላችኋል እላለሁ። ከእንደገናም ደግሞ አላችሁ የጌታን ጣት ቀምሳችሁ የመንፈስ ቅዱስን ጣት ቀምሳችሁ በአጉል በመጀመሪያ ትምህርት በሰው ትምህርት ተማርካችሁ ወደፊታችሁን ወደ ሌላ ልታዞሩ ያሰባችሁ ወንጌልን የምትነቅፉ የእግዚአብሔርን አገልጋዮች የምትነቅፉ ሰዎች ደግሞ ብትነቁ ይሻላል። ከንቱ ነገር ነው እየተመኛችሁ ያላችሁት። አጉል አምልኮ ይናፈቃችሁ የተለያየ ቀስ ብሎ ነው መመለክ የምትሉ ይሁን ነገር ይገባችኋል። ምን አይነት ነገር ውስጥ እያስመኛችሁ እንዳላችሁ የቀመሳችሁትን መንፈስ ቅዱስ እንደ ከንቱ የቆጠራችሁ የቀመሳችሁትን የእግዚአብሔር ጣት እንደ ከንቱ ቆጥራችሁ እዚህ ሚዲያ ላይ ብቅ ብቅ ያሉና እውነት የሚመስሉ ነገሮች ህይወት የሌላቸው ነገር ግን እዚህ ሚዲያ ላይ ወጥተው የሚናገሩትን ነገር ሰምታችሁ ወደ ዓለም ወደ ከንቱ ነገር ለመመለስ ያሰባችሁ ዳርዳር ያላችሁ በወንጌል ላይ በክፋት እና በትችት የተነሳችሁ ሰዎች ተመለሱ። መንፈስ ቅዱስን እንደ ቀድሞ ብትሰሙ የጌታን ጣት እንደ ቀድሞ ብትሰሙ ይሻላችኋል እላለሁ ውዶቼ። ተባረኩልኝ። እንግዲህ ጊዜ ያለ አይመስለኝም ለመዘመር። ዮኒ ካላቋረጠች ያለሽ አንዳንዴ ላይቭ ፖስቱ ድምፅ ካላሰማ ይቋረጣል። እስካሁን አልተቋረጠም። ወንድምነት ብርኬ ያለህ የለም። በቃ ይኖራል። አንዳንዴ ረጅም ሰዓት ይቀመጣል። እንደዚህ ኮመንትም ካረገ ይበቃል ለነገሩ። ኦፍኮርስ የግድ መናገር ብቻ አይደለም። ኮመንትም ካረገ እሱን ዲቴክት ያደርገዋል ቲክቶክ። ግን ትዘምር ለምን መሰለህ? ቅድም በጣም በዝማሬ እንትን ውስጥ ሆነ ዳጊ ዘምር ስትል የነበረ ጊዜ
ያኔ ገብቼ ልዘምርልህ ስትል ኮመንት እየጻፈች እኔ ደግሞ አውቃታለሁ። ቤቴ ትመጣለች፣ ትዘምራለች። ንግግሯ እንዲህ ካማረ ዝማሬዋ ደግሞ አልነግርህም። ዘምራለሁ። ኤርሚዬ እየተናገረ እያለ በቃ መዝሙር ወደ ውስጥ የመጣው መዝሙር አለና ወገኖቼ እንድሰሙም ነው እናንተንም ሁላችሁ የሚመልስ መዝሙር ነው። ያው ብዙ ስለተናገርኩ ድምፄ ሊቆራረጥም ትንፋሽ ሊያጥረኝ ይችላል። ግን እግዚአብሔር አምላክ አለ፣ ይረዳናል። መንፈስ ቅዱስ ከአፈር የተነቀለ ሳር ጠውልጎ ደርቆ እንደሚታይ ልምላሜው ርቆ ከህልውና ውጭ መኖር ለኔ ከብዳል። ክፍት ክፍት ያለ ሁሌ ሆድ ያስበሳል። ከህልውና ውጭ መኖር ለኔ ከብዳል። ክፍት ክፍት ያለ ሁሌ ሆድ ያስበሳል። ከመገኘት ወዴት ሄዳለሁኝ? ከህልውና ውጭ ምን እመርጣለሁኝ? ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ከአንተ ርቆ ሰው እንዴት እንደሚኖር እኔ አይገባኝም። ሚስጥሩ ምን ይሆን? ከህልውና ውጭ እልፍ ከሚያጅበኝ በህልውና ውስጥ የተጣልኩ ያድርገኝ። ከህልውና ውጭ እልፍ ከሚያጅበኝ በህልውና ውስጥ የተጣልኩ ያድርገኝ። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። አሁንም አንተን አመልካለሁ በፊት መሆን እወዳለሁ። በፊት መሆን እወዳለሁ። ጉጉቴ ሁሉ አንተው ነህ ዘመኔን በሙሉ አንተው ነህ ሙሉ አሁን መሆን እወዳለሁ። በፊት መሆን እወዳለሁ። ጉጉቴ ፍላጎቴ ሁሉ አንተው ነህ ዘመኔን በሙሉ አንተው ነህ ዘመኔን በሙሉ። ፍቅር ከወይን ጠጅ ይበልጣል። ፍቅር ከወይን ጠጅ ይበልጣል። ልብን ይመልሳል፣ መንፈስን ያረካል። ፍቅር ከወይን ጠጅ ይበልጣል። ስምህ እንደሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው። ኢየሱስ ሲሉት
አንጀት የሚያርሰው ስምህ እንደሚፈስ ዘይት ነው። ተባረኩ። ሃሌሉያ አሜን። ጌታ ይባረክ። ተባረኪ እቴልያዬ። በጣም ድንቅ የሆነ ስጦታ ጊፍት አለሽ ለዝማሬ። እግዚአብሔር ዘመንሽን ይባርክ። ተባረኪ እህታችን። አመሰግናለሁ ውዶች። ዳጊዬ በጣም እወድሃለሁ። ቦሌ ቃለ ሕይወት አገልግለህናል አስታውሳለሁ። ያው ታውቀኛለህ ማለት አልችልም፣ ምክንያቱም እኛ እናውቃቸዋለን እንጂ አብዛኞቻችሁን እናንተ እንድታውቁን ኤክስፔክት አናደርግም። ሜልበርን ደግሞ መተክ አገልግለህናል እና በጣም ከምወደው የወንድ ዘማሪዎች መሀል ዳጊ ነው። ቤተሰባችሁን ሁሉንም በቃ በጣም መወዳችሁ ናቸው እና ሁላችሁንም እብራዊት፣ ቢኒ፣ ሁለታችሁም ብሩክ ተባረኩ። ኤርሚዬ እግዚአብሔር አምላክ ይባርክ። በጣም 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 ነው የምወድህ። አመሰግናለሁ። ጸጋ ይብዛልሽ። ቴንኪው። እኛም እንወድሻለን ሊያ። ተባረኪ። ስለተዋወኩሽን በጣም ደስ ብሎኛል። እንግዲህ ይህንን የፓሲፊክ ኦሽን እየረገጥን ቡና እንጠራራለን። እንግዲህ አሜን። አዎ ትመጣለህ። ጌታን የሆነ ኮንፈረንስ ማዘጋጅና መተህ ታገለግለናለህ። እኔ በጣም ስለሚገባኝ ነው። አብዛኞቻችሁ ላይገባችሁ ይችላል፣ ግን እኔ በጣም ይገባኛል። ምክንያቱም የውጭውን ኑሮ ስለማቀው በተለይ አውስትሬሊያ እና ኒውዚላንድ ምናምን ላይፍ በጣም የተመቸ ነው። የሰው ብር ያለበት ሰው የሚከበርበት አገር ነው እና ኤርሚ አንዳንዶቻችሁ ላይገባችሁ ይችላል እና ለጌታ መሰጠት በዚህ ሀገር ላይ በጣም 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 ትልቅ ነገር ነው። እግዚአብሔር አይኑን የከፈተለት ሰው ነው ለጌታ ተሰጥቶ የሚያገለግለው እና ውዶች ልትደግፏቸው፣ ቤታቸውንም ደግሞ እንዳልኩት እኔ በጣም ሁል ጊዜ በኮሜንት የምናገረዋለሁ፣ ግን ቤቱን በጣም ኮፒ ሊንክ ልታደርጉ በትጋት ማለት ነው። ስታዩ ቪዲዮ ዳጊም ፖስት አድርጎ ወገኖቻችን ፖስት አድርገው ስታዩ ቪዲዮውን እያያችሁ እንኳን እስከምትጨርሱ ኮፒ ሊንክ ብታደርጉስ እና ውዶች እግዚአብሔር ይረዳችኋል። ይህንን እናድርግ። ተባረክ። በቃ እንጨርሻለን፣ አላወራም ከዚህ በኋላ። ቴንኪው። ተባረክ ጌታችን በድጋሚ ቴንኪው። እሺ ዳግሻ ያለህ ኦኬ። ዳጊ ካልቻለ ቤዜ ነው ማለት ቢኒያው አለህ አለው ሄርዬ ቢኒያው የሳውዝ አፍሪካው የለንደኑ ሳይሆን ቼክ ላርጋቸው ብዬ ነው። እሺ በእንቅልፍ እያገለገሉ ነው ብዙዎች። እህትየው አለሽ ዕብራዊት ድንገት እንኳን ከተዘጋ ሰው ቤት እንዳያስገባቸው ላወርዳቸው። ኦኬ ዳጊዬም አይ ቲንክ ወይ ስራ ላይ ነው እናስወርዳቸው። ኦኬ ተስፋ አለ። ተስፋ ወንድማችን አለህ። ቻችን ልዑል አምላክ እግዚአብሔርን ነው የምናመልከው፣ የምናምነው፣ የተከተልነው፣ ያስከተለን። ተስፋ የምናደርገው እሱን ነው፣ የተደገፍነው በሱ ነው፣ የምንመካው በሱ ነው እና እግዚአብሔር ክብሩን ይውሰድ። ለትህትና ብለን አይደለም የምናገረው። እግዚአብሔር ክብሩን ይውሰድ። ሰዎች ቢማሩ፣ ቢገሰጹ፣ ሙታን ቢነሱ፣ ውር ቢበራ፣ አጋንንት ቢወጣ፣ በሽተኞች ቢፈወሱ፣ የተደረገው ነገር ሁሉ የትኛውንም ቢደረግ በእኛ አቅምና ችሎታ ጥበብና ብርታት እንዳይደለ እናውቃለን እና ጌታ እግዚአብሔር ክብሩን ይውሰድ። አንድ ነገር ግን ልነግራችሁ የምወደው ጣዖታት እያነሱ የሰው እጅ ስራ ቀልዶች የሆኑ እየኮሰሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ግን እየደመቀ በትውልድ ላይ ልክ በሬ ሳር እንደሚጨርስ እየጨረሰ እንዳይመጣ ብሎ እንዳለው የአሕዛብ ንጉሥ ባራቅ የተባለው እንደዛ ነው እየሆነ የሚሄደው። ምድር ሁሉ የተሸከመቻቸውን ጣዖታት ስዕላት ይበሉ፣ ቅርጻ ቅርጽ ይበሉ፣ በቫርኒሽ ይቀቧቸው፣ በቀለም ያሳብዷቸው፣ በሰው ትከሻ ይሸከሟቸው፣ በእንስሶቻቸው ጫንቃ ላይ ይጫኗቸው፣ ከሚነቀዝም እንጨት ከማይነቀዝም እንጨት ይስሯቸው፣ የሰው እጅ ስራ ቀልዶች እንደሆኑ
በዚህ ትውልድ መካከል ልንነግራቸው ይገባል። የአባቶቻችን አምላክ ልዑል እግዚአብሔር መንፈስ ነው። በቃ ጌታችን ኢየሱስ ክርስቶስ እግዚአብሔር መንፈስ ነው ብሎናል። የሚሰግዱለትም በእውነትና መንፈስ ሊሰግዱለት ያስፈልጋል። አለቅ ዓለም ቢንጠራራ የፈለገ ብሎ ቢል የምሰማው ጌታ ኢየሱስን የእግዚአብሔር አብ ልጅ ነው። አባቱ እግዚአብሔር አብ ልጄን ስሙት ነው ያለው። እሱን ስሙት ነው ብሎ ያለው። በቃ እሱን ስንሰማው እግዚአብሔር መንፈስ ነው ብሎ አለቀ። ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ቤዛ፣ ከሱ በቀር መመኪያ፣ ከሱ በቀር መደገፊያ፣ ከሱ በቀር አምባ፣ የዘላለም መኖሪያ ማንም የለም። ስለዚህ እኛ ላብ በላብ ብንሆን እያወራን ቢደክመን ይህን ጌታ አወቁልን እያልን ነው ብሎ የሚሉት። ሌሎች ደግሞ ሌሎችን እንዲያውቁላቸው ነው የሚጣጣሩት። አፋቸው እስኪከፈት ጉሮሯቸው እስኪቆስል ድረስ ቢጮሁ የሚጮሁት የሆነ አንድ የካርቶን ስዕል እኔ ፊት ሊያጸድቅ ነው የሚሯሯጠው። የካርቶኑ ስዕል ይኸውልህ፣ እኛ በስዕሉ እኮ አንሰግድም እና ከስዕሉ ጀርባ ያለው ይላል። ከስዕሉ ጀርባ እኮ ያለው ሰይጣን። የጌታ የእናት ማርያም አንተ የሆነ ሰውዬ ከሳለው ስዕል ጀርባ ትቀመጣለች እንዴ? ማን ነው እንደዚህ ብሎ ያስተማረ ሐዋርያ? ማን ነው እንደዚህ አስተውሎ የተናገረ ነቢይ? ጌታችን ኢየሱስ ክርስቶስ እኔ የምወዳቸው እኔ የወደድኳቸው እኔ የመረጥኳቸው እናቴ የሆነች ከስዕል ጀርባ ተደብቃ ትሰማሃለች ይላል እንዴ? አለ እንዴ? የለም። እኔ እኮ አንተ ምን አይነት እኮ መንፈስ ምድራችን ላይ እንዳለ ማለት ነው። ለስዕሏ ስገዱ ይላል። ከዛ ደግሞ እኛ ለስዕሏ አንሰግድም ይላል። ከዛ ደግሞ አይ ለስዕሏ ሳይሆን የምንሰግደው ከስዕሏ ጀርባ ላለው ነው ይላል። የጌታ የእናት ማርያም እንዴ የማንም ዝም ብሎ የማንም ይቅርታ አድርጉልኝ የማንም በቃ መደዴ መቀለጃ ትሁንና ትረፍ። እናስቆማቸዋለን ስልህ እናስቆማቸዋለን። እኛ ካርቶን ወረቀቱን በመቅደድ አሁን ሌሎች እንደሚያደርጉት እንደዛ እናደርገን። ልባቸው ውስጥ ነው የምንቀደው። በምን? በእውቀት ከስዕሉ ጀርባ ለምትገለጥ ብሎ ይላል እንዴ? የጌታ እናት ማርያም ከስዕል ጀርባ ትገለጣለች ብሎ ማንም ጻድቅ ሰው ከስዕል ጀርባ አይገለጥም። ከስዕሉ ጀርባ የሚገለጥ ካለ እሱ አውሬ ነው። ስዕሉ ይናገራል ብለህ ካልከኝ ለአውሬው ምስል እንዲናገር ትንፋሽ ተሰጠው እኮ ይላል ራዕይ 13 ላይ። አውሬ ነው የሚያወራ ማለት ነው። አውሬው በእባብ ተመስሎ ይመጣልህና ያወራል አለ። ሰላ ድንጋይ ሰሜን ሸዋ ስዕል ነው። ዋሻ ውስጥ አስቀምጠው ስዕሏ ትናገራለች ነው ብሎ የሚሉት። ማርያም ትገለጣለች ብሎ ያሉት ሰሜን ሸዋ ትክል ድንጋይ ማለት ነው። ሰላ ድንጋይ ማርያም የጌታ እናት የጌታዬ እናት ነው ያልከኝ? ሰሜን ሸዋ ጣሊያን ይሁን ኢትዮጵያዊ የቆፈረው የማይታወቅ ዋሻ ውስጥ ፍልፈል አፈር ይመስል ጌታችን ኢየሱስ ክርስቶስ በእናቱ አፍሮ ነው ሰሜን ሸዋ ዋሻ ውስጥ የሚገልጣት። አታፍርም? እኔ እንኳን እናቴን አደባባይ ላይ ስወጣ እንኳን አላፍርባትም። ምንም እንኳን በኑሮ የጎሳቋቆለች የገጠር ሴት እንኳን ብትሆንም እናት ናት። ምን ይሁንልኝ ብሎ አሁን ኢየሱስ ክርስቶስ ሰሜን ሸዋ ላይ እናቱ የሆነ ዋሻ ውስጥ ተደብቆ አዲስ አበባ የኢትዮጵያ ወገኔ ችኳንታ ተከራይቶ ባንዲራ ለጥፎ እመቤቴ እዛ ዋሻ ውስጥ ተገልጣለች። ስዕል ነው እዛ ያለው ብራዘር፣ ስዕል ዳሪያስ አታምታታም ብራዘር። ተገለጠች እመቤታችን ምናም ነገር የለ። የት በለዘ ሰሜን ሸዋ ሰኔድ እዛ የሄዱ ሰዎች ያዩት ስዕሏን ትናገራለች ብሎ የሚል እና ለአውሬው ምስል እንዲናገር ትንፋሽ ተሰጠ ይላል። የጌታችን እናት በምድር በነበረችበት ዘመን ላይ በስጋ ወራት በምድር በነበረችበት ዘመን ላይ እንደ ማንኛውም ጻድቃን ሴቶች ትናገራለች። እሱ የሚላችሁን አድርጉ እያለች እኮ ተናግራለች። ማለፊያ ምክር ነው የመከረችው። እናቴ እኮ ናት አልኩ። ምን ጥልቅ አድርጎት ኦርቶዶክስ ምን አገባውና ማርያምን አትንካ ብሎ ሊል ይችላል እንዴ? እኔ ያልኩትኝ አይሁዳዊቷን ነው። እቺ ኦርቶዶክስ ስዕሏን እሷን እኔ አይመለከተኝም። በእውነት በዘሬ በትውልዴ አላደርሳትም አልኩ። አላደርሳትም። እኔ የማወራው ስለ ጌታዬ እናት ስለ እስራኤላዊቷ ነው። የሚላችሁን አድርጉ ብላ ተናግራለች በስጋ ወራት በምድር በነበረችበት ዘመን። አሁን ግን በየዋሻው ኢየሱስ ክርስቶስ በእናቱ ስለሚያፍር ነው ዋሻ ውስጥ የሚገልጣት። እንዴ ሰው በሚበዛበት ኒውዮርክ ከተማ ውስጥ ሊገልጣት ይችላል ብራዘር። አለም ትልልቅ ህዝብ የሚሰባሰብበት በፓሪስ ከተማ ላይ ማለት ነው በጣም ብዙ ህዝብ የሚስተናገዱበት እንደነ ኢንዶኔዥያ በጣም ትልልቅ ህዝብ ያለበት ማለት
እናቱን ለማስተዋወቅ ለማሳየት ከፈለገ እኔ ችኳንታ ተከራይቼ ዋሻ ውስጥ በሚቀዘቅዙ ዋሻ ውስጥ ጌታ የት ነው የምትሄደው? ማርያምን ላገኛት የት ሰሜን ሸዋ እንዴ አለች። እንደዛ እንዴታ መታለች እኮ ትገለጣለች እዛ እያለ ማለት ነው። ጧፍና ሰንደል ለኩሰህ እዛ የሚገለጥ ሰይጣን ካልሆነ በስተቀር የጌታ እናት የለችም። ልክን ማወቅ ጥሩ ነው። ልክን ማወቅ ጥሩ ነው። የምን እኔ እንኳን እኮ በእናቴ አላፍርም አልኩ። እንኳን ጌታዬ ኢየሱስ ክርስቶስ እኔ እንኳን አላፍርም። ሚስቴን ይዣ ስወጣ የትም ቦታ ላይ አላፍርም። በደምብ እጇንም ወገቧንም አቅፌ ነው ይዣት የምሄደው። ተዋውቋት ሚስቴ ነች ብዬ ማለት ነው። አቤት ልጆቼን ይዤ ስሄድ አንድ ቀን አፍሬ አላውቅም። እና ለስዕሉ እንዲናገር ትንፋሽ ተሰጠው ብሎ የሚለው የአውሬው መንፈስ ነው። ለስዕሉ አንሰግድም። ለስዕል እየሰገዱ ለስዕሉ አንሰግድም። ኦርቶዶክስ ና ቤተ እምነት ኬት ነው ኦርቶዶክስ። ለስዕል ትሰግዳለህ፣ እኛ ለስዕሉ አንሰግድም። ካህኑ ደግሞ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ። እርስ በርስ እንኳን አልተናበቡም። አንተ ኦርቶዶክስ የሆነ ተከታይ ነህ። አዎ ለስዕል ትሰግዳለህ፣ አንሰግድም። እኛ ለስዕሉ አንሰግድም። ታዲያ ለማን ነው የምሰግደው? ከስዕሏ ጀርባ ላለው ነው የምንሰደው። ከስዕሏ ጀርባ ምንድን ነው ያለው? ይህ ነው የምለው። ሙሉ ነህ አንተ፣ ስምህ ሙሉ ነህ ነው። ሰውን ግን ባዶ ነህ ትላለህ። ራስህ እኮ ነህ ባዶ። እና ሙሉ ከሆንክ እስኪ አውራኝ እና አቶ ሙሉ ነህ ይምጡ እስኪ። ቄስም ሊሆኑ ይችላሉ። የካህን ፎቶ ስላየው እንደዚያ አልከው። ና ገበያው ልኬልሃለሁ። ስምህ ሙሉ ነህ ነው እንግዲህ። ተሞልተህ ከሆነ በእውቀት እናያለን ማለት ነው። ና ግባ፣ ልኬልሃለሁ። ገስት ና ግባ። እንደ ስምህ ሙሉነትህን አሳየኝ በእውቀት። አትደፍረውም አልኩ ብራዘር፣ ወንድሜ እውነቴን ነው የምልህ፣ አትደፍረውም። እንዲህ አይነት ቀልድማ የእርሚቶ እኛ እኮ አየር ለመያዝ ብዬ ነው የጻፍኩት ብለህ በለኝ። እንዲህ አይነት ቀልድ ተው። ልኬልሃለሁ። ለምን አትገባም? ልክ እንደ ስምህ በእውቀት ሙሉ ከሆንክ ሙሉነትህን እንድናየው ማለት ነው። አይ ኤርሚያስ ተው እንጂ እኛ የኦርቶዶክስ ጠባይነታችን ነው እያሳየን ያለ ነው ያልከው። ተው በቃ አንብቤልሃለሁ። ባዶ ነህ ነው ያልከው። ሙሉ ነህ ባዶ ነህ። እሺ ኦኬ ቴንክ ዩ ኦኬ። ጸጋ ይብዛላችሁ። እሺ ሌላ የሚጠይቅ ሰው ማለት እስኪዘጋ ድረስ ጥያቄ የሚጠይቅ ሰው ካለ መግባት ይችላል። ላኩ አስገባችኋለሁ ድንገት ካለ ማለት ነው። አሁን የተናገር ከሄድክበት አንድ እንደ ርዕስ የሚያዝ ነገር አለና እሱ ላይ ደግሞ ሌላ ጊዜ ከስዕሉ ጀርባ የሚባለው ነገር እውነት ነው። ከስዕሉ ጀርባ ያለው የሆነ አንድ ነገር አለ ማለት ነው። የሆነ እነሱ ሊነግሩን የፈለጉን መንፈስ ሳይሆን ሌላ መንፈስ እንዳለ ያሳያልና በእውነት እንደ ርዕስ ተይዞ አንዴ ቢኬድበት ከስዕሉ ጀርባ ያለው ማን ነው እንዳልከው ማለት ነው። አዊሽ እንደዛ ቢኬድበት የሆነ ጊዜ ማለት በደንብ ወንድምነት በደንብ ቴንኪ። እሺ ግዕዛዊት እንደ ያጋባቸው ልስጥ ብዬ ነው። ግዕዛዊት አቤት ሰላም ኤርሚዬ፣ እንደምናላችሁ? ኤርሚ፣ ብሩኬ፣ ተሜ፣ ቢኒ ኤቭሪዋን ሁሉ ሰላም ነው። እኔ እንኳን አጋጣሚ ስላስገባችሁኝ ሰላም ልላችሁ ነው። ኤርሚዬ በአገልግሎትህ በጣም ነው የምንባረከው። እንጸልይልሃለን። እግዚአብሔር ዘመንህን ይባርክ። ዊ ፕራውድ ኦፍ ዩ። እግዚአብሔር ቤተሰብን ሁሉ ይባርክልህ። ጀስት ይልል እንደን ሌላው ደግሞ ያ ባለፈው እንዳልከው ከፓስተር ትዝታው ጋራ አሬንጅ አድርጋችሁ ያው ቱር የምታደርጉ ከሆነ እና ኮንፈረንስ ምናምን የምታደርጉ ከሆነ ዩሮፕ እና የተለያየ ቦታ ፕሊስ ጀስት ዱ ኢት እና እኛም እንድናገኛችሁ። ታንክ ዩ። ዘመናችሁ ይባረክ። ባይ ያብዛልሽ። ታንክ ዩ። ኦኬ እግዚአብሔር ረዳናል። ጸልዩልን። ደግሞ አብራችሁን ቁሙ። ለዛም ብዙ የሚያስፈልግ ነገር አለ። ያው ቅዱሳን ማድከምም እንዳይሆንብን ብዬ ያስባለሁ እንጂ በአሜሪካ፣ በአውሮፓ፣ በካናዳ፣ በአውስትራሊያ
ፕሮግራሞች ይኖሩናል። እንግዲህ ለማድረግ ብዙ ጸሎት ያስፈልጋል። ዝግጅት ጸሎት ቢያስፈልግም እንደገና ደግሞ ብዙ የገንዘብ አቅም ያስፈልጋል። ምክንያቱም አዳራሽ መከራየት አለ፣ ብዙ ነገሮች ስላሉ ሳውንድ ሲስተም አሁን ነገር ማለት ነው። ከተለያዩ ቦታ ላይ አገልጋዮች ይመጣሉ። ከአብያተ ክርስቲያናት ጋር ነው መስራት እንፈልገው እኔ እና ጌታ እግዚአብሔር ግን ይረዳናል። ጸልዩ። እናም ደግሞ ታገኙን እንዲህ ልባችሁ የሞላ ሰዎች ካሉ አገኙን። ያው ለሩቅ ጊዜ ነው የምናስበው። አይ ቲንክ ምናልባት በወራቶች ወይ በአመታት እና በጸሎት አግዙን ለማለት ነው። ተባረኩ። እሺ የኢየሱስ ሴት ሰላም እንደምናላችሁ ወገኖች። እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ነገር እያየሁ ነው። እግዚአብሔር በታላቅ ስራ ላይ ነው። ታላቅ እጁ እየተነሳ ነው። ጌታ ካንተም ጋር 1-2 ጊዜ ተገናኝተን አውርተናል እና እግዚአብሔር አምላክ የኤልያስ አምላክ በታላቅ ስራ ላይ ነው ያለው። ይህንን ነው የማየው በእናንተ ውስጥና ጌታ ኢየሱስ ክርስቶስ እየከበረ ነው። ብዙዎች ወደ ጌታ ይመጣሉ። ብዙዎች ታላላቅ ነገር ይሆናሉ። በአንተ ላይ የተገለጠው የእግዚአብሔር ክብር፣ የእግዚአብሔር ኃይል ታላቅ ነው። እጆችህን እንደግፋለን። በርታ ወንድሜ፣ በጣም በርታ። እኛም እየጸለይንልህ ነው። የኤልያስ አምላክ የበዓል ነቢያቶችን ያንበረከከ የኤልያስ አምላክ ካንተ ጋር ነው። እግዚአብሔር ታላቅ ነገር አለውና በእውነት ጌታ እኔ ባለፈው በነበረው ፕሮግራም ላይ አይ ነበር እግዚአብሔር ባንተ ላይ የነበረውን ብዙዎች አስተውለውት እንደሆነ አላውቅም። ከወንድማችን ጋር በነበረ ጊዜ ትልቅ የእግዚአብሔር ኃይል ባንተ ላይ ለእኔ ለራሴ እስክትለወጥ ድረስ። ለምን እግዚአብሔር በመረጠው ህዝቡ ላይ የእግዚአብሔር ክብር ጸዳል ያበራል። ያንን ብርሃን አይቻለሁ። በተለይ ብዙ ሰው አስተውሎት እንደሆነ አላውቅም። አይኔን እያየህ አውራኝ በምትለው ጊዜ እኔ ራሴ ውስጤ በኃይል ነዶ ይዘል ነበር። ምክንያቱም አይንህን እንኳ እያየ ወንድማችን ማውራት አልቻለም። ለምን? እግዚአብሔር ካንተ ጋር በእሳት የሚመልስ የኤልያስ አምላክ የበዓል ነቢያቶችን እየበላ ነው ያለው። እግዚአብሔር ስሙ ይባረክ። በእውነት በእንባ ነው ሁልጊዜ የምጸልየው እና የበዓል ነቢያቶች እየተበሉ ነው። ሄዶ ይሆናል እነሱ ደርድረዋል መስዋዕታቸውን ሊያቀርቡ። የኤልያስ አምላክ ግን ይጠራ ነበር አምላኩን። እስቲ አምላካችሁን ጥሩት። ተኝቶ ይሆናል፣ ሄዶ ይሆናል፣ ቀስቅሱት። እነሱ ሰውነታቸውን እየጫሩ እያነከሱ ያሸበሽቡ ነበር ይላል። መስዋዕታቸው ሁሉ አንካሳ፣ እነሱ ሲያመልኩት ያንን አንካሳ አምላካቸውን እያነከሱ ነበር የሚያሸበሽቡት። ግን አልመጣም። ሰውነታቸውን ይጭሩ ነበር፣ ይቧጭሩ ነበር፣ ይደሙ ነበር። ነገር ግን የለም አምላካቸው። ኤልያስ ግን አምላኩን መስዋዕቱን ሲሰራ በ12ቱ በያዕቆብ ነገዶች ከአምላኩ ድምፅን እየተቀበለ በመልኩ ነበር መስዋዕቱን እንኳ ሲያዘጋጅ የነበረው። ድንጋዮቹን በ12ቱ ነገዶች ስም ድንጋዩን ወሰደ። ይህንን አምጡ፣ 4 ጋን ውሃ ጨምሩ አላቸው። ሃሌሉያ! የኤልያስ አምላክ አሁንም በእሳት እየመለሰ ነው። ስለዚህ ኤልያስ 4 ጋን ውሃ ጨምሩ፣ ያንን 3 ጊዜ አስደረገ አለ። ከዛ አምላኩን በጠራ ጊዜ በእሳት መለሰ። የኤልያስ አምላክ በእሳት እየመለሰ ነው። ውሃ በየት አገር ነው በእሳት ሲበላ ያየ ነው? እግዚአብሔር አምላክ ግን ይችላል። አንድ አይደለም 4 ጋኖች ውሃ 3 ጊዜ ጨምሩ፣ ድገሙ እያለ አምላኩን አንዴ ሲጠራ የኤልያስ አምላክ በእሳት ተገለጠ። እሳቱን መስዋዕቱንም ውሃውንም በላ ይላል። እሳት በውሃ ተበላ። እኛ የምናውቀው ፊዚካሊ ውሃ እሳትን ሲያጠፋ ነው። ነገር ግን የኤልያስ አምላክ ሲሰራ ውሃውን በእሳት ይበላል። ስለዚህ በእነሱ አምላክ አላገጠባቸው ይላል። በደም መጽሐፋችን አትንካ ትባላለህ፣ አታላግጥ። በመጽሐፋችን እናላግጣለን እንጂ በደንብ ለምን? የማይሰሙ ናቸዋ፣ የማያዩ ናቸዋ። ስለዚህ በነዚህ በባዕድ አምልኮች ላይ በኮተት መጽሐፎች ላይ የኤልያስ አምላክ ሲጠራ እያላገጥን በደንብ አድርገን የምንነግራቸው የያዝነውን እውነትና እግዚአብሔር አምላክ ኤርምዬ
ጠርቶሃል። በቃ ይሄንን ልትገልጥ እኔ አላቀውም። ይሄንን መጽሐፍ ካለ አንድ ውዳሴ ማርያም በህይወት ዘመኔ አላቅም፣ ግን እንድትገልጥ ይሄን የጠራህ የዚህ ዘመን እግዚአብሔር አምላክ በዚህ ዘመን ሚስጥራትን ገልጠ ብዙዎችን ወዳ ደግሞ እየመጡ ነው። የተከፈተ ደጅ እግዚአብሔር ሰጥቷል። የተከፈተ በር እግዚአብሔር አምላክ ሰጥቷል። ዛሬ በሚያስደነግጥ ህልም ነው የተነሳሁት። ስነሳ በኋላ እደውልልሃለሁ እና የኤልያስ አምላክ እግዚአብሔር እየሰራ ነው። አውስትራሊያ ያለሽው እህት ነሽ አይደል? አዎ አግኝቻለሁ 1-2 ጊዜ። ያ ድምፅሽን አሁን አስተውስኩት። አዎ እግዚአብሔር የዘላለም አምላክ እየሰራ ነው። አሜን። እውነት ነው። አትንካብን፣ መጽሐፍቶቻችን አታቆሽሽብን። ለምን ያላግጥባቸው ነበር። ኤልያስ እኮ አምላካቸውን ጥሩታ፣ የሚያድናቸውን ጥሩታ እያለ እነሱ እየቧጨሩ እያነከሱ ያሸበሽቡ ነበር። ግን ኤልያስ ያንን የእግዚአብሔርን ሰው ይጠራ መጣ፣ መስዋዕቱንም በላ፣ አፈሩን ድንጋዩን ሁሉ ላሰ፣ ውሃው ሳይቀር ይላል። በጣም ልቤን የነካው ቃል ነው። ነገሥትን እያነበብኩ ሰሞኑን ያ እሳት ውሃውን ሁሉ ነው የበላው። ስለዚህ ብዙ ምርኮ አለ፣ የሚማረክ ብዙ ምርኮ አለ። እግዚአብሔር አምላክ ይረዳሃል። እኛም አለን፣ እጆችህን እንደግፋለን። ሙሴን ይደግፉ እንደነበር በጸሎት እንጸልይልሃለን። እግዚአብሔር ከዚህ በላይ የሚሰራው ታላቅ ኃይል፣ ታላቅ ስራ አለና ወንድሜ በርታ። ሁላችሁንም በጣም ነው የምወዳችሁ። ብዙ ጊዜ ልገባ ሞክሬ ነበረ፣ ብዙ ቢዚ ሆናችሁ ሰሞኑን ትንሽ በብዙ ነገር ግን አንድ ነገር ያየሁት ለእኔ ለራሴ እስክትለወጥብኝ ድረስ በዛ ቀን በጣም እየዘለልኩ ነበረ። የክብርህ ጸዳል ያበራል አንተ በመረጥከው ህዝብ ላይ እያልኩኝ እዘምር ነበር። እናንተ ከዛ ልጅ ጋር ስትነጋገሩ የማውቅህ ኤርሚያስ አልነበርክም። ምናልባት ነጭ ስለለበሰ የሆን ነው ራሴን ለማታለል ሞከር፣ ግን እኔ ራሴ ለማየት እስከማልችል ድረስ የእግዚአብሔር ጸዳል በእውነት ከሁሉ ነገር ምን ቀረልሽ ብትልኝ አይኔን እያየህ አውራኝ ስትለው አለመቻሉ ያ የእግዚአብሔር እሳት የእግዚአብሔር መንፈስ በአንተ ላይ ሆኖ እየሰራ ነው እና በርታ። እግዚአብሔር በደንብ አስተውለሽዋል። የዛን ጊዜ እኔ ዝማሬን የገባሁት የምትሉትንም አልሰማም ነበረ። ምክንያቱም አዎ የእግዚአብሔር እሳት በአንተ ላይ አይቸው ነበርና ጌታ የተባረከ ይሁን። መተህ ታገለግለናለህ። አይዞ በርታ፣ እንደግፋለን። እኛም እኔ በተቻለ መጠን ሁላችሁንም በዚህ የብሩክ የዳኒን ያንተን ፔጅ እነ ብራይትን እነ ቢኒንበር መደገፍ ያው ባለብኝ ይደግፋለሁኝ በምችለው። ፔጁ እንዳይዘጋ ስናገኝ ደስ ይለናል። ለእኛም መጽናናት፣ ብርታት፣ ጉልበት ኃይል ነህና ጌታ ካንተ ጋር ነው። ታውቀዋለህ ይሄንን ግን በቃ ጌታ ካንተ ጋር እንዳለ ስታስመልከን ፔጅህን ስትከፍት ራሱ ደስ ይለናል። እኔ ደስ ይለኛል በጣም በእውነት ነው። በብዙ ተጽናንቼ ይባሃለሁ እና እግዚአብሔር አምላክ ይባርክህ። በጣም ነው የምንወድህ። በርታልን። እግዚአብሔር ያስነስተዋል። ይሄን አገልግሎትህን ደግሞ በብዙ ሁላችንም መደገፍ አለብን። በተለይ በጸሎት የተደገፈ አገልግሎት ይደርሳል የሚደርስበት ቦታ እና እግዚአብሔር ስሙ የተባረከ ይሁን። ስላንተ በጣም ጌታን አመሰግናለሁ ኤርሚዬ። እግዚአብሔር ይባርክ፣ ባለቤትህንም እግዚአብሔር ይባርካት። ሁላችሁም ተባረኩ። በጣም ነው የምወዳችሁ። አለሁኝ፣ ያው አገለግላችኋለሁ እዚሁ ታፕታፕ በማድረግ በሁሉም ነገር እና ጌታ ኢየሱስ ይባርካችሁ። ሁላችሁንም በጣም ነው የምወዳችሁ። ተባረኪ እህትዬው፣ ጸጋ ይብዛልሽ። ቴንኪው። እንደዚህ የእግዚአብሔር ልጆች የልዑል መንፈስ ከአንዱ መንፈስ ስለጠጣን በየትኛው ሰዓት ላይ ማምን እንደሚናገር የሚናገረው ከእግዚአብሔር መንፈስ ነው ወይስ ከራሱ ከስጋው ከልቡ አውጥቶ ነው ብሎ የሚለው ይለያሉ የእግዚአብሔር ልጆች። ምክንያቱም ከአንዱ መንፈስ ስለጠጣን ያስታውቅብናልና ማለት ነው። እና በትክክል ነው ያየሽው፣ በዛ ሰዓት ማለት ነው። በዛ ሰዓት ያየሁትኝ ጉባኤ ውስጥ ቢሆን እንደዛ ብቻ አልለውም። ሄጄ ውስጡ ያለውን ገስሼ ነበር ማስወጣለት በጌታ በኢየሱስ ክርስቶስ ስም ማለት ነው። እና ይሄ
የክፉ መንፈስ አሰራር ምንም ባልያዘበት ምንም በሌለበት እኮ ነው ልጁን አጠቃላይ በጥቢት የወጠረው። ያ ወርቃማ ከለር እባብ ከዛሬ 10 ወር በፊት 11 10 ወር በፊት በእግዚአብሔር በራእይ እያሳየኝ እሱን ነው ያየሁትኝ። በዛ ሰዓት አይታችሁ ከሆነ ልክ እንደዛ ብዬ ስለው ከዛም በፊት ማየት አቅቶት ነበር። ከዛ በኋላ እንደውም ጭራሽ በዛ ሆነ። እኛ ወንድማችን እንወዳቸዋለን፣ ግን በጴንጤ ፊት አስደግመህ አስመትተህ አትቆሙ፣ በእውነት አትቆሙ። እና ክብር ለእግዚአብሔር ይሁን። በውስጥ ደውይልኝ እህትየው፣ ስልኬ ስላለሽ አነሳልሻለሁ። ጌታ የነገርሽ ካለ በዚህ አጋጣሚ እግዚአብሔር የተናገራችሁ ለእኔ ያሳያችሁ ራእይ ህልም ካለ በውስጥ መስመር ሜሴጅ ላይ ጻፉልኝ። ስልካችሁን ካስቀመጣችሁልኝ እደውላችኋለሁ። የአባታችን የጌታ መንፈስ ምን እንደሚል በእናንተ በኩል በራእይ በህልም በድምፅ የተናገራችሁ ካላችሁ ምንም ሳትሰቀቁ ኑና ንገሩኝ። የጌታዬን ድምፅ መስማት ከዛ በላይ የሚያስደስተኝ ነገር የለም። እግዚአብሔር በዛ መንገድ እንደሚናገር ለልጆቹ እንደሚናገረኝም በጽኑ ስለማምን ማለት ነውና ተባረኩ። ቴንኪው። ኦኬ ወንድሜ ማዘር ብሎ የሚል ስም የወንድ ፎቶ ለማየው ማዘር እኔ ቆይቻለሁ ነው እንዴ? እሺ ተመስገን። እሺ እንዴት ነው ወንድማችን? ሰላም ነው። የጌታ ሰላም ይብዛላችሁላችሁ። እንዴት ነው ኤርሚ? ደህና ነኝ፣ ጌታ ይባረክ። ደህና እግዚአብሔር ይመስገን። ሰላም ለማለት ያህል ነው እኔም የገባሁት። በጣም በሚገርም ሁኔታ ወንጌል እየሰራ ነው። በጣም ማለትም እኛ አካባቢ ያለንበት ሁኔታ እናውቃለንና በተለይ ቤተሰቦች ዙሪያ የነበረው ነገር አውቃለሁ በቅርበት። ጴንጤ በጠጣበት ብርጭቆ የማይጠጣ ማህበረ ህዝብ አለበት። ግን አሁን እናንተ ተነስታችሁ እጅግ በጣም እንደናንተ በእውነት ወንጌልን ይዞ እየሮጠ ያለ ሰው ያለ አይመስለኝምና አፎች አይንህ ያየ እንደሚቃጠሉ በጣም እርግጠኛ ነኝና ራሳቸው አንታር ለምታቃ ራሳቸው አውጥቶ እንደሚያቃጥሉ በጣም እርግጠኛ ነኝና እውነት የልፋት የድካም የሩጫ እግዚአብሔር አምላክ በአይኖች እንድታይ ያደርጋልና እግዚአብሔር ይባርካችሁ፣ ጸጋው ይብዛላችሁ፣ አልፋችሁ ሄዱ፣ በምንም አትያዙ፣ በምንም በጌታ በኢየሱስ ለትውልድ በእውነት የትውልድን እንባ ያበሳችሁ ነው እና በምንም አትያዙ። እግዚአብሔር አምላክ በብዙ ይባርካችሁ ማለት ነው የምፈልገው። ተባረክ ወንድሜ ኤርሚ፣ እግዚአብሔር ይባርክ። ቴንክ ዩ ወንድሜ፣ ጸጋ ይብዛልህ። አይኖ እንደምትጸልዩልኝ አውቃለሁ። ለወገኖች ለቤተክርስቲያን አካባቢ ለምታውቋቸው ሁሉ ጸሎት በቃ ቅድም እህቴ እንዳለችው ማለት ነው። ጸሎት በቃ ቁጥር 1 የጴንጤ ማሸነፊያው ጸሎት ነው። እነሱ በእውቀታቸው በብዙ ነገር ተመክተው ይመጣሉ። እኛ ብንመካ በእግዚአብሔር ነው የምንመካው። በእውቀትም ብለው ቢሉ በእነሱ ውስጥ ካለው ይልቅ በእኛ ውስጥ ያለው ጌታ እንደሚበልጥ ሁሉ እነሱ ከታጠቁት መንፈሳዊ ትጥቅ ይልቅ የእግዚአብሔርን ቃል ሰይፍ የታጠቅን ሰዎች ነን። ይሄ በጌታ የመንፈስ አፌን ሞልቼ የምነግራችሁ እውነት ነው። ማንም ጴንጤ ይሁን የእግዚአብሔርን ቃል የታጠቅን ነን። የመንፈስንም ሰይፍ እሱንም የእግዚአብሔርን ቃል ታጠቁ ብለን የእግዚአብሔርን ዕቃ ጦር ለብሰን በአንድ መተተኛና ደብተራ ጠንቋይ ፊት ተሸማቀን የምንሄድበት አንዳችም ነገር የለም። ጌታ ኢየሱስ አዘጋጅቶናል፣ ደግሞም ያዘጋጀናል። ሰይፋችን የእግዚአብሔር ቃል ነው። ሰይፋችን የተሰነገለና የተሳለ ነው። በንጉሱ ጠላቶች ልብ ውስጥ ይገባል እንዳለ ለዚህ ነው በወንጌል ጠላቶች ልብ ውስጥ እየገባ ትናንት ሲሰድቡን የነበረ ትናንት ሲረግሙ የነበረ ጴንጤ እያሉ ሲላገዱብን የነበረ የልባቸው ብርታት ተሸንፎ በጌታዬ በኢየሱስ ክርስቶስ ፍቅር ተማርከው ይሄ የእምነት ሰይፍ የሆነ እግዚአብሔር ቃል እዚሁ ሲመሰክሩ ሰምታችኋቸዋል። ስትናገር ልባችን ይቀልጥብን ነበር እንዳሉት ማለት ነው። የእግዚአብሔር ቃል ሰይፍ እና ትጥቃችንም ስጋዊ ትጥቅ አይደለም። በእውነት እንደ እግዚአብሔር ቃል የሚያኮራ፣ እንደ እግዚአብሔር ቃል የሚያስመካ፣ እንደ እግዚአብሔር ቃል እንድንጓደድ የሚያደርግ፣ እንደ እግዚአብሔር ቃል እንድንጠነክር የሚያደርገን፣ እንድንበረታ እንድንጀግን የሚያደርገን ምን አለ ወንድሞቼ? እኔ የነገርኳችሁ ቃል መንፈስም ህይወትም ነው ብሎ ስላለ ማለት ነው። ምን አለ ወንድሞቼ? ምን አለ?
ጴንጤ ከእግዚአብሔር ቃልና ከእግዚአብሔር መንፈስ ሲርቅ እናቴ የፈሰሰ ውሃ አናቀ ነው። እረኛው በጎቹ ቢቁጠር በዚህ 10 ዓመት ውስጥ ስንቱን ቋልቋቸው ነው መችናቶች ሁሉ እዚህ አይወራም። ከሀብታም እስከ ባለስልጣን እግዚአብሔር ሲያንበረክክ እኔ ምስክር ነኝ። ሁሉ ግን እዚህ አይወራም። እንደኔ ያልኩት ሁሉ እዚህ አይወራም። ዋው ኤርሚ ጀግናው ነው። ኢየሱስ ነው ጀግናው ኢየሱስ ነው። የይሁዳ አንበሳ እሱ ነው የሚያንበረክከው። ሁሉም በፍቅር ማለት ነው። ሁሉም በፍቅር የሚያንበረክክ እሱ ነው እና ጌታ ክብሩን ይሰጥ፣ ጸጋ ይብዛላችሁ። እሺ ማዘር ብሎ የሚል ስም ያለ ሰላም ለእናንተ ይሁን ቅዱሳኖች። ሰላም ኤርሚዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለሽ? አዎ እኔ በጣም ረጅም ጊዜ እከታተልሃለሁ በእርግጥ ፌስቡክ ላይ እና ዩቲዩብ ላይ እና ቲክቶክ ራሱ የመጣሁት አንተን ተከትዬ ነው። እውነት ለመናገር ብዙ ዩዘር አልነበርኩኝም። ከዛ ብዙ ጊዜ በቃ ጠዋት ጀምሬ ከፍታለሁ። ሁሌ ነው የማዳምጠው፣ ታብታብ ማረጋለሁ። ግን እዚህ ገስት ላይ ገብቼ አላውቅም እና በጣም ነው የምባረክብህ። እግዚአብሔር እንዲረዳህ ደግሞ በጣም ከሚመኙልህ ከሚጸልዩልህ እንደው በጣም ብርቱ ነኝ ባልልም ግን እጸልይልሃለሁ ጌታ እንዲረዳህ እና በቅርብ ግን የሆነ ህልም አየሁኝ። ጌታ ብዙ ጊዜ በህልም ነው ለራሴ የሆነ መልእክቶች የሚናገረኝ ሞስት ኦፍ ዘ ታይም እና በቅርብ ህልም አየሁ እና በጣም ብዙ ሰው የሚሰማት ሴት ናት። እንደዚህ ቲክቶክ ላይ ይመስለኛል ስትናገር ሁሉም ሰው በቃ ልብ ይሰጣታል። ይሄ ሃርት ምናምን ይልክላታል፣ ያዳምጧታል። እና እኔ ደግሞ እሷ ሰው ሆና ነው የምትታየው። ለእኔ ግን ውሻ ሲናገር ነው የማየው በህልሜ ውስጥ እና እንደ የምናካችሁ ውሻ እኮ ነው የሚያወራው ብዬ ስጽፍ መጣህ ገስት በፕራይቬት መጣህና እህቴ ጸልይ፣ እውነት ነው ውሻ ነው እየተናገረ ያለው እህቴ ጸልይ አልከኝ ማለት ነው። እና በቃ ኤርሚዬችን አይቼ በጣም ደስ አለኝ። በቃ ይሄንን ልነግርህ ብዬ ነው። ድንገት ስገባ እህቴ ስለ ህልም ስታወራ ሰምቼ እኔም ይሄን ነው የጻፍኩትና በጣም ስለማከብርህ በህልሜ ስላየውክ በጣም ደስ አለኝ እና እግዚአብሔር አምላኬ ቤትህን ትዳርህ የምታወራውን ሴትዮ በመልክ ታውቂያታለሽ? በመልክ አላውቃትም፣ ግን በጣም ብዙ ሰው የሚያዳምጣት ሴት ነች። በጣም ብዙ ሰው ነው የሚያዳምጣት። እዚህ እንዳለ ፉል ነው የማየው። እንትኑ እዚህ ቲክቶኩ ይሯሯጣል። በጣም አጀባላት። ግን እሷ ድምጿ እንደ ሴት ይመስላል፣ ግን አፏ ላይ የማየው ግን ውሻ ነው። የሚገርመው የውሻ መልክ ነው ፊቷ ላይ የማየው። ለዛ ነው ከዛ ያ ሁሉ ሰው ያጀባት እኔ ብቻ እንዴት ውሻ አየሁ ብዬም ተገርሜ ከዛ ልክ ነሽ እህቴ ውሻው ነው የሚያወራው ብለህ አንተ ስትለኝ በቃ ይሄንን መልእክት ነው የተቀበልኩት ለራሴ ማለት ነው። ኤርሚዬ ተባረኪ። እችን ሴት ግን መንፈሷን ነው የገለጠልሽ። ሴቲቱ ግን ማን እንደሆነች እንድንጸልይላት ማን እንደሆነች ድጋሚ በጌታ ፊት ጸልይ፣ ከነ መልኳ ጭምር ያሳይሻል። እሺ ኤርሚዬ። እዚህ ሶሻል ሚዲያ ላይ አይደል ያለችው? አዎ ሶሻል ሚዲያ ላይ ነው። ብዙ ሴቶች አሉ። አሁን እኛ እንትና ጸዳለ ነች፣ ጎበዜ ነው፣ አየለ ነው፣ ተሰማ ነው አንል ስለ ሴት ነው። በትክክል ሴት ከሆነች ግለሰብ ከሆነች በእሷ ጀርባ ሆኖ የሚሰራውን ይነግረናል። ወይ ደግሞ ቤተክርስቲያንም ከሆነች ቤተክርስቲያን ሴት እንግዲህ ቤተክርስቲያን ስለምትመሰል ቤተክርስቲያን አሁን ሴት ስለሆነች ቤተክርስቲያን ነች ብለን አንልም። ሴት ስለሆነች ግለሰብ ነች ብለን አንልም። ግለሰብ ትሁን ቤተክርስቲያን እግዚአብሔር እንዲለይልን ድጋሚ ጸልይ። በእርግጠኝነት ጌታ ምስክር ነው ይገልጥልሻል። ሴትዮዋ ማለት ነው። እሺ እጸልያለሁ። ኤርሚዬ ተባረክ። አመሰግናለሁ። ተባረክ። ያ ጸጋ ያብዛልሽ። አሜን። ኦኬ እሺ ኤልሳቤጥ እንኳን ደህና መጣሽ። እሺ ኤርሚዬ፣ ቅዱሳን እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ይኸው ኤርሚ አንተ ከከፈትክ እንቅልፍም የለም። አልተኛሽም? ጀርመኖች አልተኛችሁም? አንተ ከከፈትክ ያልተኛው ችግር ነው። ተኝቼ በቃ ኤርፎን አድርጌ ነው የማዳምጠውና እነቃለሁኝ የሆነ ሰዓት ላይ እና ቀድሜ ተኛና እነቃለሁኝ።
ከዛ በቃ ቻው እንቅልፍ ነው የምለው። ኤርሚ ከፍቷል ቻው እንቅልፍ ብዬ ቁጭ ብዬ ይነጋል። ጌታ ስሙ ለዘላለም ይባረክ ስላንተ ማለት ነው። ቤት መክፈትህ ብቻ ብዙዎችን ነው የሚያጽናናው ኤርሚ። ለእኛ ለራሱ ትልቅ ጥቅም ነው ያለው። በጣም ነው ደስ የሚለን በቃ ያንተን ቤት በማየታችን አንተ ወንድሞች ቤት ገብተህ ስናይ በቃ የእግዚአብሔር መንፈስ ነው ይሄን ያደረገው። አንተ ያው የ7ኛ ክፍል ተማሪ እረኛ እንደሆንክ ነግረኸናል፣ ግን በአንተ ላይ የተቀመጠ ትልቅ ክብር አለ። እኔም የማየውም ጌታ ከዚህ በፊት ስለአንተ ያሳየኝን ነግሬሃለሁ። ያንን ነው እግዚአብሔር የሚያረጋግጥልኝ ማለት ነው። አንተ ስትናገር ስታስተምር የማየው ያንን ነው። አዎ እና ባለፈው ደግሞ የዲቤቱ ጊዜ ከወንድማችን ጋር በነበረው የሚገርም ከአክስቴ ጋር ሁልጊዜ ማታ ማታ ጸሎት አለንና አሁን እንጸልይ አስደግሞ ነው የሚመጣው ይሄ ልጅ እና ኤርሚ ዛሬ ዲቤት ይገባል በጣም እንጸልይ ብለን ይው በጣም አጥብቀን የጸለይ ነው። ዲቤት ከመግባት በፊት ሰዓቱ አልደረሰም። እስኪደርስ ግን እኛ እንጸልይ ተባብለን ቃጥቅጠ ነው በቃ የድግምት ይሄ ባይሞገስ ያልጠራ ነው የለም ከትክተ ነው ጸሎት ከጨረስኩ በኋላ በቃ ዲቤት እገባለሁ። የኤርሚና ያለው አንቺም ተኝ ብያት እሷ ከኢትዮጵያ ስለሆነች ማለት ነውና ጸልየን የገባ ነውና ልክ አንተ ያንን ቃል ስትናገር አብዛኛው ጴንጤ ገብቶታል። ወዲያው ነው በቃ እኛ አይኔ ነይ ስትል ገባን። በቃ እኔ ጌታ ሆይ ስምህ ይባረክ ነው ያልኩት። በጣም በጣም ነው ደስ ያለን። ያው ይታወቃል ሁልጊዜ ኢየሱስ አሸናፊ ነው። ክብር ለናዝሬቱ ኢየሱስ ይሁን።